አምጣው። የት አለ የጠቀስከው ጥቅስ? የት አለ? ለጠየቁት ጥያቄ ተገቢ የሆነ መልስ አይደለም የሰጠኝ። ማርያም እዚህ ጋር የለችም። ልጅ እንደምትሰጥ ምንም ላይ ነገር የለም። የሰጠው ጥቅስ ለምን ወደ ቅዱሳን እንደምንጸልይ ነው። እኔ አልጠየኩም። ርዕሱ እሱ ነበረ። ዳንኤል እሱን ነው ሲጠይቅ የቆየው። ስለዚህ አሁን እዚህ ጋር ማርያም የለችም አይደል? እያንዳንዱ አንድ ሰው እኮ ለሁሉም ጻድቅ አይደለም። ማርያም እዚህ ጋር አለች የለችም? አብርሃምን፣ ይስሐቅን፣ ቅዱሳን አልጠየኩም። የኔ ጥያቄ አይደለም። እባክህ እዚህ የዋህ ህዝብ ላይ ስትቀልዱ፣ ቁማር ስትጮቱ ዘመናችሁን ኖራችኋል። ቀልደው እንጂ ዝም ብለህ ያልተጻፈ እያነበብክ ማርያም እዚህ አለች። ሰሞኑን እኮ በአደባባይ እኮ አቄ ራሱ እንዴት እንዳዋረደ መምህሩ ያው እዚህ ጢባ ጢቤ እየተጫወትኩብህ ጢባ ጢቤ አኬበል አንተም ማንም ቢመጡ ጢባ ጢቤ እየተጫወትንባችሁ ነው በእግዚአብሔር ቃል ላይ። እሺ ያው እየተፈጫችሁ ነው ማለት ነው። በራሳችሁ አፍ ትዋረዳላችሁ። የጠየቅኩ ማርያም ልጅ ትሰጣለች ወይ ነው። አንተ የምትሰጠኝ አብርሃም፣ ይስሐቅ፣ ያዕቆብ ብለህ ማለት ነው። እዚህ ጋር ልጅ ሰጡ ይላል። አልሰጥ አይልም። ያው የውርደት ዘመናት ከልጅ በላይ እኮ ከጥፋት እንዲድኑ እኮ ምክንያት ነው እነኚህ ሰዎች። መምህሩ አልጠየቅኩም። ከልጅ በላይ ነው እኮ ከመዓት መዳን። አባባ ቄሱ ዳቦ ሲቆርሱ ጡጣ ለፈሱ ይላል የገሬ ልጆች። አሁን አልጠየቅኩም። የጠየቅኩ ማርያም ልጅ ትሰጣለች ወይ? አማርኛ አዎ አልከኝ። መረጃ ስጠኝ ብዬ ስልህ ጥቅስ ስጠኝ ብዬ ስልህ ዘጸአት 32:13 አልከኝ። ሄድን አነበብን። ዘጸአት 32:13 ማርያም ስሟ አለ እዚህ ጋር የለም። ልጅ ትሰጣለች ብሎ ይላል የለም። የጠየቅነው ጥያቄና የሚሰጠው መልስን እዩልኝ ወንድሞች እናቶች። 900 ሰው እዩ እዚህ። እንዴት ሰው ለተጠየቀው ጥያቄ እንዴት መልስ አይሰጥም? ቀጥታ እሺ፣ ምንድን ነው ያወጣው? ምን ክፍል እንዳወጣለን እኔ እዚህ ከፍትላለሁ፣ ወይ ደግሞ ትልቁ ላይ አድርገው ወንድምነት ቀይረው፣ ትልቁ ላይ አድርገው ወንድምነት። እሺ፣ ምንድን ነው ያወጣው ክፍል? ማይክ ሚዩት ነው። ይሄንን ራሱን ማለት ነው። እሺ ይኸውልህ ራሱን ዘጸአትን ከቁጥር 9 ጀምረህ አንብብልኝ ምናልባት ትዕግስቱ ካለ። እሺ ቅድም ግን ያልከኝ ቁጥር 13 ነው አይደል ያጻፍከኝ? አዎ አይ መጨረሻውን ስላሳየው ነው። ከቁጥር 9 አሁን ከፍ ብለን ስናነበው ማርያም ልጅ እንደምትሰጥ ልታሳየኝ ነው አይደል? አንብበውና ምን እንደሆነ ልታሳየን ነው አይደል ወይ ነው ብዬ የምልህ። ወይ እኔ ላንብብልሽ አንዴ። ልጅ ትሰጣለች ወይ ነው ያልኩት። ጠይቀህ አሁን ወደ ላይ ቁጥር 9ን ይኸው እኔ አውጥቼዋለሁ። ቁጥር 9ን እዚህ ከፍ ብዬ ላነብልህ ነው የምታሳየኝ። እዚህ ክፍል ላይ ማርያም ልጅ እንደምትሰጥ አሁን ወርታች ዝቅ ብለን ልናነበው ነው። ማርያም ልጅ እንደምትሰጥ የሚያሳይ ክፍል ነው ወይ የምታሳየኝ ነው ብዬ የምልህ። እሺ ልናገር። አዎ እኔ ደግሞ እዚህ ጋር ማሳይህ ይኸውልህ የጠየቅኩህን መልስልኝ። ከልጅ መስጠትም በላይ በሀገር ላይ እግዚአብሔር ተቀጣጥሎ ሚዩት አድርጌያለሁ። የጠየቅኩህን መልስልኝ። ማርያም ልጅ እንደምትሰጥ ልታሳየኝ ነው ወይ? ይኸው ቁጥር 9 አሁን ከፍ ብዬ ላነብልህ ነው። ንገረኝና አዎ ማርያም እዚህ ጋር አለች ብለህ ካልከኛው ላነብልህ ነው። ወደ ላይም ወርታችን ሄጄ ዘጸአት ላይ መጽሐፉን ሙሉ በሙሉ 40ውን ምዕራፍ ላነብልህ እችላለሁ። ግን የጠየቅኩህ የኔን ጥያቄ እንዳትለቀው ብዬ ነው ወንድምዬ። እሺ ማርያም ልጅ ትሰጣለች ወይ ቢስህ አዎ ብለኸኛል። አፍህን ሞልተህ መረጃ ስጠኝ። ዘጸአት 32:13 አልከኝ። አሁን ደግሞ ከ13 ወደ ቁጥር 9 ከፍ በልልኝ አልከኝ። ይኸው ቁጥር 9 አስቀምጨዋለሁ። አሁን እዚህ ክፍል ላይ ማርያም ልጅ እንደምትሰጥ ያለ ቁጥር አለ። ከቁጥር 13 ምናልባት 10 11 እና 12 ላነብልህ ነው ማለት ነው። ላንብብ ምክንያት ላለመስጠት እግዚአብሔር ሙሴን እኔ ይህንን ሕዝብ አየሁት፣ እነሆ አንገተ ደንዳና ሕዝብ ነው። ጥያቄ ምንድን ነው? ማርያም ልጅ ትሰጣለች ወይ ነው የሚመለስልንን። እዩት ወንድሞች እናቶች፣ በመድኃኒዓለም እዩልን።
ምን እየተመለሰልን እንዳለ የእኛ ጥያቄ ማርያም ልጅ ትሰጣለች ወይ ነው የሚመለስልን መልስ። ሙሴም እግዚአብሔርም ሙሴን ይህን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዳያቃጥላቸው እንዳላጠፋቸው ነው እንዲቃጠልባቸው እንዳያጠፋቸው ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለን፣ አቤቱ ቁጣህ ታላቅ ኃይልም በጽኑ እጅ ከግብፅ ምድር ባወጣኸው በህዝብ ላይ ስለምን ተቃጠለ? ግብፃውያንስ በዚህ ተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለህ ስለምን ይናገራሉ? ከመዓትህ ተመለስ፣ ለህዝብ በክፋታቸው ራራላቸው። ዘራቸውንም እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ለዘራቸው ሰጣለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችን አብርሃምና ይስሐቅን እስራኤልን አስብ ይላል። ያው ኪዳኑን ከነዚህ አባቶች ጋር ስለገባ ማለት ነው። ማርያም ልጅ ትሰጣለች ብሎ የሚል ክፍል አለ ከአሁን ካነበኩት ጀምሮ። መምህር በጣም አመሰግናለሁ። አየህ አሁን መጨረሻ ላይ ጥሩ አድርገን ብለዋል። ኪዳን ስለገባላቸው እነዚህ ሰዎች ጋር ስለገባ ማርያም ልጅ ትሰጣለች ብሎ የሚላሉ መምህር ማርያም ልጅ ትሰጣለች ብሎ የሚል ክፍል አለ እዚህ ክፍል ላይ መጽሐፍ ቅዱስ ላይ ልጅ የለማርያም ልጅ ትሰጣለች ብሎ ይላል ወይ? የጠየቅኩትን መልስ ነው እየነገርኩህ እኮ። የጠየቅኩት ጥቅስ ላይ ከቁጥር 9 አንብብልኛ የጠየቅኩትን መልስ እንዴት ወደ ቅዱሳን እንደሚጸለይ እንግዲህ ለዳንኤል በደንብ ንገርልኝ። ሚዩት አድርጌያለሁ። በጣም እያዘንኩ ማለት ነው። እኔ ትልቅ የሚሆን ትንሽ ባለጌን መቅጣት ልማዴ ነው። ባለጌ ማለት ምን ማለት ነው? ከሰው ጋር ሲነጋገር የማይደማመጥ የማይግባባ፣ የተጠየቀውን ጥያቄ ትቶ ሌላ የሚያወራ እንዲህ አይነት ትልቅ የሚሆን አድምጠኝ፣ ትልቅ የሚሆን ማንም ባለጌ ይባላል። ተግባቦት የሌለው ባለጌ ተብሎ በሀገራችን እንደዚህ ይባላል። አሁን ትልልቅ የመምህራን ባለጌ አሉ፣ የፓስተሮች ባለጌ አሉ። ስለዚህ እኔ አሁን ብልግና አልፈልግም፣ ቁም ነገር ነው የምናወራው። የጠየቅከው ጥቅስን አነበብኩት። የጠየቅኩት ጥቅስ ላይ የጌታዬ እናት ማርያም ልጅ ትሰጣለች ብሎ የሚል የመጽሐፍ ቅዱስ ክፍል አለ ወይ? በጣም ብዙ የመምህራን ባለጌ፣ የቄስ ባለጌ፣ የፓስተር ባለጌ፣ የወንጌላዊ ባለጌ፣ የዘማሪ ባለጌ አልፈልግም። ባለጌ ማለት አንዱ አንተ ስለሆንክ ነው ወንድምዬ፣ አንዱ አንተ ስለሆንክ ነው። ህዝብ ቁጭ አድርገህ ሚዩት አድርጌያለሁ። የጠየቅኩህን መልስ እስካሁን ድረስ አልመለስክም ወይ? ለተጠየቅ መውጣት ትችላለህ። አንድ መጽሐፍ ቅዱስን የማታቅ ተራ የሆንክ ባለጌ ሰው እንደሆንክ ያሳያል። የእግዚአብሔር ቃል ላይ የምትዋሽ ማለት ነው። ህዝብ የማታከብር ማለት ነው። እንዴት ሰው ለተጠየቀው ጥያቄ የሚመጠን መልስ እንዴት አይሰጥም? ወንድሞች ናቶች፣ ፓስተሩን መምህር፣ አንተ አሁን የኦርቶዶክስ መምህር ነህ። እኔ ፓስተር ለማታደምጥ ነው። እኔ እንዳንተ አልሳደብም። ምንም ብትል ዝም ብዬ በትክክል ማለት ነው። ጣል አንጠጣ፣ ውረድ፣ ውረድ። እንዲህ አይነት ባለጌም ፓስተር ቢሆን ማንም ቢሆን አልታገሰው። ህዝብ ቁጭ አድርገህ 900 ሰው ቁጭ ብሎ ይህን ያህል መንገድ ሄድኩልህ። ጥያቄው ምንድን ነው? ማርያም ልጅ ትሰጣለች ወይ ነው? ወደ ማርያም መጸለይ ተገቢ ነው ወይ? ወደ ሌሎች ፍጡራን መጸለይ ተገቢ ነው ወይ? በዛ ጋ ወጥቶ አበበ መጥቶ በሶ በላና ከዛ ጋር ደግሞ ውሃ ጠጥቶ ከዛ ደግሞ በላዩ ላይ ቡና ጠጣ ከዛ እንትን ብሎ እኔ እኮ የጠየቁ ማርያም ልጅ ትሰጣለች ወይ ነው። አጭርና ግልጽ። የመምህር ባለጌ ይባላል። ይሄ መምህር ነው ግን ባለጌ ነው። እንዴት ነው የሚባለው? የእግዚአብሔር ቃል ማይለውን ለማለት ሲፈልግ ነው ያሱ እጅ ከፍንጅ ማለት ነው። የእግዚአብሔር ቃል እዚህ ጋር የሚናገረው ስለ እስራኤልና ስለ እስራኤል ሕዝብና ስለ ሙሴ ነው። ስለ ሙሴ ጸሎት ነው የሚናገረው። ሙሴ ወደ እግዚአብሔር ነው የጸለየው። ኦኬ፣ ጌታ ሊያጠፋቸው ስለነበረ ህዝቡን ወደ እግዚአብሔር ጸለየ። የእግዚአብሔር ሰው ይጸልያል። የኔን ጥያቄ ምንድን ነው? ማርያም ልጅ ትሰጣለች ወይ ነው? አዎ አለኝ።
መረጃ ስጠኝ። ዘጸአት መጽሐፍ ምዕራፍ 32 ቁጥር 13 አነበብኩት፣ የለም። ወደ ላይ ቁጥር 9 ከፍ በልኝ አለኝ፣ አነበብኩት፣ የለም። ስለዚህ ቆንጅዬ የመምህር ባለጌ ይባላል። በምን ላይ ነው የባለገው? በእግዚአብሔር ቃል ላይ። በእግዚአብሔር ቃል ላይ የሚባልግ መምህር፣ የሚባልግ ፓስተር ባለጌ ነው የሚባለው። ኤርምያስ ራሱ እንኳን ከባለኩኝ አይ በእግዚአብሔር ቃል ላይ የባልክ ባለጌ ነው መባል ያለብኝ። ምክንያቱስ የእግዚአብሔር ቃል የማይለውን የሚል ከሆነ ባለጌ ነው። የእግዚአብሔር ቃል የሚለው ስለ ሙሴ ጸሎትና ስለ እስራኤል ሕዝብ ነው። ስለ እስራኤል ሕዝብ ሙሴ የጸለየው ነው ወደ እግዚአብሔር። የኔ ጥያቄ ይሄ ቢሆን ኖሮ ትክክለኛ ነው ይሰጠኝ ይላለሁ። የኔ ጥያቄ የጌታ እናት ማርያም ልጅ ትሰጣለች ወይ ነው? የማይገናኝ ማርያም ልጅ ትሰጣለች። ሙሴ ለእስራኤል ልጆች ወደ እግዚአብሔር ጸለየ። የኔ ጥያቄ እኮ አይደለም ማርያም ልጅ ትሰጣለች። አይ ምልህ የሙሴ ስለ እስራኤል ልጆች ወደ እግዚአብሔር ጸለየ። This is Orthodox። ግራ የተጋባ ትውልድ መምህር እንኳን ሆኖ የትኛውን ጥቅስ እንደሚናገር እንኳን ራሱ አያውቀውም። ላሳያችሁ አንድ ቃል ወንድሞች እናቶቼ፣ ኦርቶዶክስም ሆኑ ጴንጤ፣ ካቶሊክም ሆኑ አይሁድ ይህንን ቃል ተከተልና ስማኝ። ቢያንስ በመክብብ መጽሐፍ ምዕራፍ 12 ላይ ምሳሌ እንኳን ራሱ እንኳን ቃል እግዚአብሔር ዋናውን አይደለም ምሳሌ እንኳን አምጥተን ስናስተምር ለሰዎች ይሄንን ቅድመ ተከተል መጠበቅ አለብን። ምን እንደሚል አሳያችሁ እጅግ ስለሚጠቅም። ኢቭን ምሳሌ እንኳን አምጥተን ምሳሌ ለምንናገረው ቃል ምሳሌዎች ጌታችን ኢየሱስ ክርስቶስ በምሳሌ ያስተምረዋል። የብሉይ ኪዳን ነቢያትም በምሳሌ በቅኔም አስተምረዋል። ኦኬ፣ ጌታችን ግን በጣም አስተምረዋል በምሳሌ። የጌታችን ምሳሌዎች በጣም የተስማሙ እጅግ ውብ የሆኑ ምሳሌዎች ናቸው። ኢቭን አይደለም ለተጠየቅነው ጥያቄ ማርያም ልጅ ትሰጣለች ብዬ ስል ሙሴ ስለ እስራኤል ምሳሌ ትለኛለህ እንዴ? አይገናኝም እኮ ከጥያቄ ጋር የሚገናኝ መልስ አይደለም የተሰጠኝ። ከጥያቄ ጋር የሚገናኝ መልስ አይደለም። እኔ የምፈልገው ከጥያቄ አንድ ኦርቶዶክሳዊ መጥቶ ሲጠይቀኝ የጠየቀኝን ጥያቄ በትክክል ማድመጥ አለብኝ። አንድ ለተጠየቅኩት ጥያቄ የሚመጥን የእግዚአብሔር ቃል ጠቅሼ ማምጣት አለብኝ። ካልሆነ ኦርቶዶክሱ ወንድሜ የጠየቀኝ ጥያቄና እኔ የምመልሰው መልስ ካልተገናኘ የማ ጥፋት ነው? የኦርቶዶክሱ ጥፋት አይደለም፣ የእኔ ጥፋት ነው ማለት ነው። እንዴት? ለጠየቀኝ ጥያቄ የሚመጥን ቀጥታ መልስ አይደለም እየመለስኩለት ያለሁት። ስለዚህ ምንድነው ሌላ ጥቅስ ጠቅሼ ማወራ ከሆነ በእግዚአብሔር ቃል ላይ የባለገ ይባላል ማለት ነው። እንኳን ለተጠየቀው ጥያቄ ቀጥታ መልስ የሚመጥን መልስ መመለስ ቀርቶ አይደለም የሚስማማ መልስ ነው መስጠት ያለበት። እንኳን እሱን አይደለም ምሳሌ እንኳን አምጥተህ ስታስቀምጥ ምሳሌው ከተጠቀሰው ጥቅስ ጋር የሚስማማ መሆኑን ማረጋገጥ አለብህ። መጀመሪያ እንደዚህ ይላል፣ ሰባኪው ጠቢብ ስለሆነ ለሕዝቡ እውቀትን አስተማረ ይላል። ጋይስ ይልኝ እሺ፣ እውቀትን አስተማረ እርሱም ይላል ሰባኪው ብዙ ምሳሌዎችን መረመረና ፈላለገ፣ ከዛስ አስማማም ይላል። ምሳሌውን ከማስማማት በፊት መፈላለግ አለብህ፣ ከዛ መመርመር አለብህ። መመርመር ማለት ከምናገረው ሐሳብ ጋር ምሳሌው ይሄዳል አይሄድም? ይሄዳል አይሄድም? የማይሄድ ከሆነ ትጥለዋለህ፣ የሚሄድ ከሆነ ግን ታስማማለህ ማለት ነው። ሳታስማማ ሳትፈልግ ሳትመረምር ሳታስማማ አምጥተህ ልጥፍ አታረግም። ማርያም ልጅ ትሰጣለች። ይገርመሃል፣ በአንድ ምሳሌ ልንገርህ። ይገርመሃል፣ እኛ ሰፈር አቶ መሐመድ የሚባሉ ሰውዬ ነበሩ። እሺ፣ ከዛ እሳቸው ከወይዘሮ አየለች ከሚባሉ አንዲት ክርስቲያን ሴት ጋር ተጋቡ። ከያ በኋላ እና እንትን አገጩ ረጅም የሆነ ልጅ ወለዱ። እንዴ የጠየቅኩህ ምሳሌ አሁን ይህንን የአቶ መሐመድና የወይዘሮ አየለችን ምሳሌ ብለህ አምጥተህ ከጥያቄ ጋር ሊመጥን የማይችል ምሳሌ ትሰጠኛለህ? እንዲህ ብራዘር፣ እንዲህ እኮ ነው የሚያደርጉት። እንደዚህ ነው ብሎ የሚሉ ከያ በኋላ አገጩ የረዘመ ልጅ ወለደች። ልጅየውም አድጎ እንዲሁ ትንሽ አእምሮውን ነካ ያደረገው ነበርና እኔ እኮ አልጠየቅኩም። ከጠየቅኩት ጥያቄ ጋር የተስማማ እንትን ምሳሌ ስጠኝ እባክህ። አላስወራ አልከኝ ይልሃል እንዴ? ምሳሌ እንኳን ስትመጣ ፈላልገህ መርምረህ ማስማማት አለብህ። ወይ ደግሞ ጥያቄ ስትጠየቅ
ከተጠየቀው ጥያቄ ጋር የሚስማማ መረጃ ነው ማምጣት ያለብህ። ማርያም ልጅ ትሰጣለች ለሰዎች፣ ሙሴ ለእስራኤል ልጆች ጸልየዋል። እንዴ የኔ ጥያቄ ማርያም የጌታዬ እናት ልጅ ትሰጣለች ወደ እሷ ለምናችሁ? አይ ምልህ ከፍ በለ ቁጥር 9 ላይ አንብበው ሳነበው ይሄ ሕዝብ አንገተ ደንዳና ነውና ልገለው ነው ብሎ ሲል ጌታ አትግደላቸው ግብፃውያን እንዲህ ይለዋል። መምህር አቤት ማርያም ልጅ ትሰጣለች? እንዴታ አዎ እመቤቴ ወላዲት ያዛኝቱ ርህሪቱ ይልላል። እሺ ትሰጣለች ልጅ? አዎ እሺ ጥቅስ ይስጡኝ። ዘጸአት 32:13 ተነበበ። ማርያም ስሟ አለ? የለም እኮ የሰጡኝ ነገር። አይ ወደ ላይ ከፍ በልና አንብበው ቁጥር 9 አነበብን። የለም ማርያም ልጅ ትሰጣለች? ሙሴ ለእስራኤል ልጆች ጸልየዋል። እግዚኦ እግዚኦ። ይሄ በሀገራችን ቋንቋ ፍየል ወደዚህ ቅዝምዝም ወደዛ እንደሚባል ማለት ነው። ፍየሏ እዚህ ጋር ነው ያለችው። ቅዝምዝም ምናልባት እናንተ ማታውቁ ካላችሁ ፍየል ወደ ዱላ ነው እንደዚህ ቅዝምዝም የሚባለው ዱላችን እንደዚህ አቅዘምዝመን እንወረውረዋለን። ስንወረውረው ፍየሏን ለመምታት ከፈለግህ እዚህ ጋር እረኛው ቆሞ በትሩን ቅምዝምዝ የተባለው ማለት ነው በትሩን ሲወረውር ይሄዳል እየተወዘገዘገ ቅዝምዝም ይባላል እሱ። እና ሄዶ ፍየሏ ላይ ካረፈ ኢላማው መጥቷል ማለት ነው። እና አንዳንዴ ምን ይሆናል ፍየሏ እዚህ ጋር ቆሞ ሰውየው እዚህ ጋር ሆኖ በትሩን ሲወረውረው እዚህ ጋር ያርፋል። ከዛ ምን ይላል? ፍየል ወደዚህ ቅዝምዝም ወደዚያ ይልላል። ማርያም ልጅ ትሰጣለች? ሙሴ መምህሩ እዚህ ጋር ቆሞ ማርያም ልጅ ትሰጣለች? መልስ ይስጡኝ ሲወረውሩ። ሙሴ ለእስራኤል ልጆች ለምኗል። እግዚኦ ዳንዬዋ ትልቁ ላይ ሁንና በቃ ቀጥል። This is Orthodox. ወንድምነት አለህ? ዳጊ እንኳን ደህና መጣ። እሺ ወንድምነት ትልቁ ላይ ሆኖ ለታብታብ እሺ እሺ ዳጊሻ አለህ ዳጊሻ? እሺ እኔ ከንቱ ነኝ የሚለው ወዳጅ ከየት ቤተ እምነት ነህ? እሺ በቃ ሁለተኛ እንዳትልክ እሺ ሪኩዌስት ወዳጅ። እሺ እማዬ እናቴ እሺ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን። ሞዴሬተሮች ሪኩዌስት የላከ ኦርቶዶክስ ካለ እስቲ ፕሊስ አስገቧቸው። ድምጼ ትንሽ ጉንፋን ትንሽ ይዞ ብዙ አይደለም ትንሽ ይዞ ነው። እሺ ዘፍጥረት 25:23 አንብበው ቃል በቃል አሳያለሁ ኤርሚ። ባኪ ቃል በቃል ነው ማሳያ ኤርሚ። ዘፍጥረት 25:23 እሺ ዳን ከየት ቤተ እምነት ነህ? ቃል በቃል ከየት ቤተ እምነት ነህ? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ጠበቅኝ። ወደ ፍጡር ትጸልያለህ? ይሄው ቃል በቃል እኮ እያልኩ ነው እያሳየው ነው። ቀደም ልጁን የጠየቀው ነው ኤርሚ። ጥያቄውን የት መረዳትን ማወቅ ይሄን ይመልስ እሱ ይማር መጀመሪያ ኤርሚ። ወዳጄ ወደ ፍጡር ትጸልያለህ ወይ ዳንኤል? ዘፍጥረት 25:23 ላይ ያንብብልኝ ኤርሚ መጀመሪያ። ጥያቄውን ካልሰማ መልስ እንደማሰጠኝ ስለማለት ኤርሚ ወንድምነት ቆይ ሌላው እሺ ኦኬ ሌላው ችግር የለም ወንድም። ዘፍጥረት 25:23 እግዚአብሔርም አላት ሁለት ወገኖች በማፀንሽ ናቸው፣ ሁለቱም ህዝብ ከሆድሽ ይከፈላሉ፣ ህዝብም ከህዝብ ይበረታል፣ ታላቁ ለታናሹም ይገዛል። ልብ በሉ እንግዲህ ወንድሞች ሪካርድ አድርጉት። እሺ አነበብኩት። ምንድን ነው የጠየኩት ጥያቄ? ምንድን ነው የሰጠህ መልስ ምንድን ነው? ዳን ማይክን ክፈተው፣ ማይክህን ክፈተው። የት እንደመጣህ ከማጋ ምን እያወራህ እንዳለ ማወቅ አለብህ። ማይክን ክፈተው። እንዴ አሁን ስቸኩል አልነበር? ተናገር እንጂ ዳንዬ። ይሰማል ማለት ድምፅ ይሰማል ወገኖች? ኩልል ብሎ ወንድምነት ኩልል ብሎ ነው የሚሰማው። ተናገር እንጂ ዳን። ኧረ በመድኃኒዓለም ተናገር። በአርሴማ በከተማ በበርሶማ በበርጩማ በገሪማ
የለም ቃል በቃል ሲለን ነበር እኮ። የለም የለም። በአቡነ ዙጢ በዙጢው ገብርኤል በአብደላ ጊዮርጊስ ይሻለሁ። ተናገር እንጂ ለምን የገባውና ለምን ዝም ያልከው? ኤርሚ ተቋረጠብኝ። አነበብከው? ምን ይቆረጥብሃል? ምንድን ነው እስካሁን ድረስ ምንም የሚቋረጥብህ? ዘፍጥረት 25 23 አንብብልኝ። ይኸው ታዲያ 25 23 አይደል ያደረኩት? እንደምትለው አንብበው። ሁለት ወገኖች በማኅፀንሽ ናቸው። ማና ማንን ነው? ጥያቄ የለም ነበር። ዮሴፍና ማርያምን። ዮሴፍና ማርያም ናቸው እነኚህ። ታዲያ ዋው 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 ዋው! የሚገርም መገለጥ ነው። ዮሴፍና ማርያም ዛሬማ መብረቅ ሳያስወርውሩብን። ይኸው አሁን እኮ እንትን መሳቅ አይደለም ኤርሚ፣ መሳቅ አይደለም። መጽሐፉ የሚለውን አውዱን ተከትለ ማርያምና ዮሴፍ መንታ ናቸው እያልከኝ ነው አይደል ወንድምዬ? በማን ዘር ነው ይጠራልሻል የሚላት ወንድምዬ? አይ ማርያምና ዮሴፍ መንታ ናቸው እያልከኝ ነው አይደል? የሚገርም መምህር ነው የመጣው ወንድምዬ። እኔ እኮ እንደዚህ አይነት መምህራን ናችሁ መግባት ያለባችሁ እያልን ነበር ከታች። እሺ መንታ ናቸው እያልከን ነው አይደል? አዳምና ሔዋን ናቸው እኮ ሁለቱ እኮ። ስለዚህ አዳምና ሔዋን ናቸው። ታዲያ አውዱን ከላይ ጀምር አንብበው፣ አውዱን በትክክል ዳኒ። ምን እየተካሄደ ነው ግን ቤትህ ላይ? እኔ ምንም ሊገባኝ አልቻለም። ኮሚኒቲ በማድረግ እንትን አይደረም። እንዳመላቸው ያዝ ዳኒ። ትልቁ ላይ ሆን እኔ ታች ታብታብ አደርጋለሁ። ወርጄ ተስፋ ቆርጫለሁ። በቃ ወንድምነት እንደጀመርከው ጨርሰው እንጂ። ኧረ ትልቁ ላይ ሆን እየሰማን ተቀበለኝ። ቻሌንጅ ሲያደርጓችሁ ሚውት የምታደርጉት ነገር። ኧረ እኔ ቻሌንጅ ከዳኒ ጋር ዮሴፍን አዳምና ሔዋን ምንድን ናቸው ንገረኝ እስኪ ወንድሜ። እነዚህ ሁለቱ መንታዎቹ እነማን ናቸው ብለህ ነው ያልከኝ? ዮሴፍና ማርያም ናቸው አልከኝ። ዮሴፍና ማርያም መንታ ናቸው ወይ ብዬ ስልህ ምንድን ነው ያልከው? በማን ዘር ይጠራልሃል ነው የሚለው። አልጠየኩም። በመንታ ናቸው ወይ ዮሴፍና ማርያም በማህፀን ውስጥ እነዚህ ሁለቱ የጠቀስከልኝ ጥቅስ ላይ? በጥላው ውስጥ እኮ በብሉይ ኪዳን ስለ ዮሴፍና ስለ ማርታ የሚያወራ ክፍል እኮ ነው ኤርሚ። አንብብ መጽሐፍን። ይሄኛው ስለ ዮሴፍና ስለ ማን ነው የሚያወራው? ስለ ዮሴፍና ስለ ማርያም። ስለ ዮሴፍና ስለ ማርያም ነው የሚያወራው። መንታ ናቸው ተብሎ የተባሉት። ታዲያ በጥላው ውስጥ ማለት ነው። ታላቁ ለታናሹ ይገዛል ይላል። ታላቁ ማን ነው? ቀድሞ የመጣው ዮሴፍ ነው። ይገዛል ለኢየሱስ። ይሄኛው ዮሴፍ ነው። ታዲያ ታናሹስ ማን ነው? ታናሹ በእድሜ ታናሹ ከኢየሱስ የተወለደ አይደለም ኢየሱስ? ይገዛል ለሱ። አዳምና ሔዋን ናቸው። በሌላ አገላለጽ ልንገርህ፣ እኔ አዳምና ሔዋን ናቸው። መጽሐፍ እኮ ስለማታነቡ ነው ዝም ብላችሁ ኤርሚ። አሁን በሮጮ ገደል ይዛችሁት አትግቡ። ዳኒ በቃኝ ብያለሁ። ሁለተኛ እዚህ ቤት ሰው እንዳሰጠኝ አገልግል ብለህ ዳኒ እንዳሰጠኝ። እኔ ዝም ብዬ ታብ ኮፒ ሊንክ ሼር ለማድረግ ብቻ መጣለ። ያው ተቀበለ ቤቱ። አይዞህ ወንድምነት። እኔ በቃኝ በእውነት ምርር ነው ያለኝ የዚህ ቤት ጉዳይ። ይኸው ችግሩ እኮ ይሄ ነው። አሁን ደህና ሰው ሲመጣ አታውሩም ኤርሚ። ቻሌንጅ አድርገኝ ተደራረግ በእግዚአብሔር ቃል። እኔ መሮኛል አልኩ። በቃ እኔ መሮኛል። ይሄ ነው ችግራችሁ። አፒታይቴን ዘግተህ በቃ ማርያም ነው አሕዛብ አይሁድ እያልክ እየተከፋፈልክ ህዝብ ከህዝብ ትከፋፍላለህ። አሕዛብ እኮ እናንተ ናችሁ እኮ። አሁን ይሄ ደህና ሰው መምጣቱ መጥቶ ነው አይደል እያዋራደ ያለው። ታዲያ እንደገባ እኮ ነው ስሜን ጠርቶ አውጣ አንብበው አውጣው ጥራው ኤርሚያስን ብሎ ሲል ነበር። ከፈትኩኝ ጠራው። በዙጢ ገብርኤል ብዬ ብል በቁልቢ ብዬ ብል አልሰማ ብሎ መጨረሻ ላይ ከፈተ። ባይከፍት ይሻል ነበር። ባይከፍትና ይሄን ድምፅ ባልሰማሁት ይሻል ነበር። ኦኬ አውሩ። ይሄ ትክክል አይደለም። ይሄን አልቀበለውም። ይሄንን ኤርሚ አስረዳኝ። እኔ ነገርኩህን አስረዳኝ። ዳንሻ አሁን አንተ ደህና ብለው ነው አንተን የላኩህ አይደል? ምን ማለት ነው? እንደዚህ እንዴት ዳኒ እንዴት እንደዚህ ይባላል? አይ ደህና ሰው ሲመጣ አታዋሩ ምናምን አልክና አስተምራለሁ አሉኝ። 3 4 አንተን መርጠው ደህና ነህ ብለው ነው አይደል የላኩህ? አዎ እውነት አውቃለሁ፣ አነባለሁ። እኔ ኦኬ ያነበበ ኦርቶዶክሳዊ እንደዚህ ነው አይደል? አሁን ስለ ተቋም አትሂድ። ተቋም ጋር ምን አካሄደ? ያወቀ ኦርቶዶክስ እንደዚህ ነው አይደል? አሁን ተቋም ጋር አትሂድ። እኔ ጥቅስ አወጣሁ ነገርኩት። ማንበብ አቃተው እኮ ተያዘ እኮ ሰውዬው።
እስቲ ያውጣና ሲክፈትና ያንብበው ቃሉ። በቃ እኛ አሁን የዮሴፍና ማርያም እንዲመጣ ነው የምንፈልገው። ያነበበ ኦርቶዶክሳዊ ደህና ሰው እንዲመጣ አቃታ መመለሳችልን አየዳኒ። እንቀጥል፣ በቃ ከኔ ጋር እንቀጥል። እሺ ወደ ማርያም ትጸልያለህ አይደል አንተ? አዎ ወደ ፍጡር ችግር አለ። ስለአንተ ምጸልያለሁ። አይ ወደ እኔ ስለ ማርያም ትጸልያለህ አላልኩም። ወደ ማርያም ትጸልያለህ ወይ ነው ያልኩህ። እንዴት ወደ ማርያም ነው? ወይ ልጅ ስጭኝ ወይ ስራ ስጭኝ። እግዚአብሔር ነው የሚሰጠው እኮ። በቃ ጸንሰሻል አላት እኮ። አሁን የተስፋ የተሰጣት ሰው ብጸልይላት ምን ችግር አለው? ማርያም ብራዘር፣ አሁን ጥያቄ አትዝለል። ወደ ማርያም ትጸልያለህ ወይስ አትጸልይም? እጸልያለሁ። ምን ችግር አለው? ኦኬ፣ ሶ ወደ ፍጡር ትጸልያለህ ማለት ነው። መጽሐፍ ቅዱስ ላይ ማስረጃ አስተን ወደ ፍጡር ጸልዩ የሚል። እሺ ለአንድ ጊዜ ጠብቀኝ። እጠብቅሃለሁ። ዛሬማ ደህና ሰው ማቴዎስ 7:7 ቃል በቃል አውጣና አንብብ። እሺ ማቴዎስ 7:7 አንተ ደግሞ ቃል በቃል ነው ያለ ብራዘር። በጣም ነው የሚገርም። ቃል በቃል ማለት እንዲህ ነው በኦርቶዶክስ። አንብብልኝ ነው የምልህ አሁን ዳኒ። አዎ እኮ ነገሩን ነው ማለት ቃል በቃል ስትሉ እንደዚህ ነው የሚገርም። እሺ ማቴዎስ 7 ስንት? ማቴዎስ 7:7 ቁጥር 7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ሁሉ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራን ቢለምነው ድንጋይን የሚሰጠው? በቃ እስከ 8 ነው ያልኩት ዳኒ። እስከ 8 ነው ያልኩት። ልጨርስልህ በደምብ። አይ እስከ 8 ነው ዳኒ። ቃል በቃልም አግኝተን ብራዘር፣ እንዴት እንዴ? እኔ እስከ 8 ነው ያልኩት። በቃ ችግር የለም አንተ እስከ 8 አሰብኩ፣ ግን ቃል ወሰይ ቃል በቃል ያገኘ ሰው ብራዘር እንዴ ተው እንጂ። ሐሳቢ ለምን እባብን ይሰጠዋል? እንኪያውስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸዋል ይላልና ቃል በቃል ማቴዎስ 7:7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል ይላል። ማንን ነው ለምኑ ያለው? ጻድቃኖችን። ምኑ ጋር ነው ጻድቃኖችን ለምኑ ያለው? ለይው 7 ምንድን ነው የሚለው? የለማ ይሄው እንግዲህ እግዚአብሔርን መለመንን ነው የሚያሳየው እንጂ ወደ ፍጡር ጸልዩ ምኑ ጋር አይደለም። ትክክል አይደለም። ትክክል አይደል? ለምኑ ይሰጣችሁ ማለት ነው ያለ ይሄውና እኔ ቃል በቃል እኮ እያነበብኩት ነው። እሺ ማንን ለምኑ አለ እዛ ላይ? የትኛውን ጻድቅ ለምኑ አለ? ቃል በቃል ተጽፏል እኮ። ቃል በቃል ቁጭ ያለ ነገር እኮ ነው። ማንን ነው ለምኑ ያለው እኮ ወዳጄ? እሱን እኮ ነው እያወራን ያለ ነው። ምኑ ነው ቃል በቃል ለምኑ አለ? ግን ማን ነው የሚለመነው ነው ጥያቄው። የጻድቃኖች የጻድቃን ጸሎት ይሰማል ይላል። ዘዳግም 4:2 አውጣልኝ። አባት የተባለው እግዚአብሔር ማለት እንግዲህ የሰማዩ አባታችሁ የተባለው እሱ ጻድቃን ነው እያልከን ያለው? ስለ አቡነ ተክለ ሃይማኖት ነው የሚያወራው በሰማይ ስላለ አባት? ምን አይደዛ አብርሃም ምንድን ነው? አሁን ማቴዎስ 7ን ጨርሶላል። ማቴዎስ 7:7 ለምኑ ይሰጣችሁም፣ አልፈልጉ ታገኙ ለምኑ ያለው ጻድቃኖችን። ምኑ ጋር ነው ያገኘው? ጻድቃኖችን ብለህ ከየት ነው ያገኘው? ከመጽሐፍ ቅዱስ ላይ። ምኑ ጋር? ዘዳግም 4:3 አሁን መጀመሪያ ጨርስና ከዛ በኋላ ጻድቃን የሚለውን እየተነጋገርን ነው አዳኒ። አሁን መጀመሪያ ማቴዎስ 7ን ጨርስ። ማቴዎስ 7ን ማን የጨረስኩልህ? ወደ ጻድቃን ጸልዩ ይላል። ወንድምህ እዚህ ላውጣለት። ዘዳግም 4:3 ቤልፌጎርን የተከተሉ ሰዎች ሁሉ እግዚአብሔር ዓይንን በመካከላቸው እንዳጠፋ እግዚአብሔር ቤልፌጎርን ያደረገውን ዓይኖቻቸው አይተዋል ይላል። ቤልፌጎር ናቸው ጻድቅ። የእነሱ ጻድቃን ቤልፌጎሮች ናቸው። ታዲያ ምንድን ነው የምትለው? ይወዳን ያየው አይደል? ቤልፌጎር የሚባሉ ጻድቃን ትክክለኛ ስያሜ የሰጣቸው ዘዳግም 4:3 ይኸው። ከባድ ነው ብራዝ። የኦርቶዶክሳውያን ቤልፌጎሮች ማለት ነው። ከባድ ነው በጣም። ቻው በቃ እናንተ ጋር ሲጀመር መነጋገር ከባድ ነው በጣም። አይ ነው ከባድ ነው። ከኛ ጋር ቃሉን በትክክል አተረጉሙት። ያንከራተታችሁ የእግዚአብሔርን ቃል በትክክል ማንበብ ነው የሚጠቅመው። አይዞ ዳንሻይ አይዞ። ጉድ የሚሰሯችሁ እኮ እዛ ቁጭ ብለው
ጥቅስ የሚነግሯችሁ ሰዎች ናቸው። እሺ ቤኪ 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 የኦርቶዶክስ አርማ ያለ ወዳጅ እሺ፣ አይሰማም? አሁን እንግዲህ እዛ ሄዶ ምን ይለናል? ቃል በቃል ነገርኳቸው ይለናል ማለት ነው። ቃል በቃል ነግሬያቸው መጣሁ ይለናል። እሺ ሌላ ኦርቶዶክስ አይካል ወንድም ድምፁ ተቀይሮ ማይክ ድምፁን ቀይሮታል። እሺ እኔ እኮ ሌላ ፀጉረ ልውጥ ገባሁ ብዬ እኮ ሰው ያለውን ተስተካከለው ተስተካከለው ነው ያው ነው። እንኳን ድምፃችንን አካላችንን አይቀይሩትም ብለህ ነው በዚህ ክርክር። ዳጊ ጸጠራች ብለው ታች እየሰማልህ ነው። ምንም ለማም አይሰማም እንደሚባለው ማለት ነው። ድምጻችን ቢቀል ቢቀጥን ቢወፍር ወገኖች ይቅርታ አድርጉልን። እንግዲህ ወንድሞች እናቶች በኤልፌ ጎርን እያሳዩን እንዴት ነው ድምጻችን እንደዚህ ሊሆን የማይችለው? ኧረ ጠበል እርጩበት ትላለች። እኔ እናት አንዳንዴ ቤቱ ላይ ጠበል እርጩበት ይባላል። ግን ዳንዬ እኔ እንዴት ብለው ነው ግን ጥቅስ የሚነግሯቸው? በቃ ጽፎ ዘዳግም 4:3 እኮ አለ። እግዚኦ። እሺ ቀጥል። እንግዶች ገብተዋል። እሺ ወንድምነት እሺ ቢኤንጂ ይሰማል? ቢኤንጂ አቤት ይሰማል። እሺ ከጀርባ የሆነ ድምፅ አለ እና ጸጥ ያለበት ቦታ መሆን ይችላል። ድምፅ ይረብሻል። የሆነ የሚረብሽ አሁን ጥሩ ነው። ሰላም ብያለሁ። ከየት ቤተ እምነት ነው? ኦርቶዶክስ ነው። እሺ ከኦርቶዶክስ ወደ ፍጡር ትጸልያለህ? ወደ ፍጡር ማለት ወደ ቅዱሳን ጸልያለሁ። እሺ ድምፅህን ትንሽ ጮክ ታደርገዋል? ወደ ቅዱሳን ነው። አንተ ወደ ለማን እንደምትጸልይ አላውቅም። ወደ ቅዱሳን ነው። ሌላው ደግሞ እኮ ትጸልያለህ? አዎ። እሺ ወደ ማርያም ጸልያለህ? ጸልያለሁ። ማጽናታለሁ። እሺ ድምፅ ለእኔ ብቻ አለማ የራቀው። ከቻልክ ትንሽ ኤርፎን ትጠቀማለህ ወይ? ኤርፎኑን ትነቅለዋል? ኦኬ አሁን አይሰማም? እሺ አሁን ትንሽ ይሻላል። ወደ ማርያም የምትጸልየው ጸሎት መጽሐፍ ቅዱሳዊ ነው? አዎ አልከን። እስኪ አንተ እንደምታደርገው ከምድር ሆኖ ወደ ፍጡር በሰማይ ላሉ ፍጡራን የጸለየ ሶስት ያሳያል። ግዴታ እንደዛ ተብሎ መቀመጥ አለበት? ካለ ነው፣ ከሌለ በቃ የለም ነው ብራዘር። ካለ ግን አሳየን ያልኩ። መጽሐፍ ቅዱስ ላይ እንደዛ ቃል በቃል ያለ ነገር ላይኖር ይችላል። ግን የለም ማለት አይደረግም ማለት አይደለም። ወደ ፍጡር ጸልዩ ያለበትስ መጽሐፍ ቅዱሳዊ ትምህርት አለ እኮ። ቃል በቃል አጠብቃ እንደዛ እንዲል አጠብቅ ቃል በቃል ከአንተ በፊት የገባው ኦርቶዶክሳዊ ነበርና ቃል በቃል ጥቅስ እየጠቀሰ ነው። አንተ የለ እንግዲህ እሱን ጠይቀው። እሱን እኔ እስከማውቀው ድረስ ግን ከቤተ ክርስቲያን ትውፊት አንጻርና ከአባቶች ትምህርት አንጻር ይጸልያሉ ወደ ቅዱሳን። ኦኬ ሶ መጽሐፍ ቅዱስ ውስጥ የለም እያልከኝ ነው ያለው? እሱን ቁርጡን ንገረና።
የለም እያልኩ ሳይሆን ቃል በቃል አልተጻፈም። እንደዛ ተብሎ ቃል በቃል አልተነገረም። ምን በምን የተጻፈው? እሺ ቃል በቃል ካልተጻፈ ምን በምን የተጻፈው? ቅዱሳን እንደሚማልዱ እኔ ስለ ምልጃቸው ለኛ እንደሚያበረት እኔ ወይ መቼ ስለ ምልጃ ጠየቅኩ? ያ ነው። እኔም እኮ ወደ ቅዱሳን ምጸልየው እኮ ምልጃቸውን እርዳታቸውን ፈልጌ ነው እንጂ አሁን ወደ ፍጡር የምታደርገውን ጸሎት ከእግዚአብሔር ቃል አሳየ። በቤተ ክርስቲያን የተላለፈ ትውፊት ነው፣ የአባቶች ትምህርት ነው። ስለዚህ ትውፊት ነው በለና ብራዘር፣ በግልጽ ነገር ወይንን ትውልድ ያ ቅዱስ ትውፊት ነው፣ የሚታመን ትውፊት ነው። ይኸው ስሙ ኦርቶዶክሳውያን ወደ ማርያም ቃል በቃል እንዲጻፍ አጠብቅ ነው እንጂ ያልኩት ትውፊት ነው። ቆይ አንዴ ብራዘር፣ ቃል በቃል አልተጻፈም ነው ያልኩት። ይኸው ስማ ብራዘር፣ ቆይ አንዴ በደንብ ንገራቸው። መጽሐፍ ቅዱስ ውስጥ የተጻፈ ትምህርት የለም። ይሄ ቃል በቃል የሚባል መጽሐፍ ቅዱስ ውስጥ በትምህርት ደረጃ ያለ ሐሳብ አይደለም። የአባቶች ተረት ነው እያለን ያለ። አንተም እኮ አታመጣልኝም፣ አይጸለይም የሚል ጥቅስ እኮ አታመጣልኝም ከመጽሐፍ ቅዱስ። ለሌለ ነገር እንዴት ለቅዱሳን አትጸልዩ የሚል ቃል አምጣልኝ። ለሌለ ነገር እንዴት ማስረጃ ጠይቀኝ እኮ። አንተም እንደዛ ነው የምትጠይቀኝ እንዴ? አንተም የጠየቀኝ ያንን ነው። ቃል በቃል ካልተጻፈ እኔ አልቀበልም እያልክ እኮ ነው። አዎ እኮ ይኸውልህ፣ በደንብ ስማኝ። ይኸውልህ አሁን የጠየቀኝ ጥቅስ የጠየቀኝ ለሌለ ጉዳይ ነው። አንተ ራስህ እኮ መለስከው። የለም አልከኝ። ለሌለ ነገር እንዴት ጥቅስ ይጠየቃል? በቃ የለም ካልክ የለም ነው። የሌለ ነገር ጥቅስ አሳየኝ። ቃል በቃል የለም ያልኩ እኮ የለም። አንተ በምትፈልገው አይነት መንገድ የለም ነው ያልኩ። ቤተክርስቲያን እኮ በቤተክርስቲያን ግን አለ። ቤተክርስቲያን የምታምነው መጽሐፍ ቅዱስ ብቻ ብላ አታምነው። ዋናው መጽሐፍ ቅዱስ ውስጥ አለመኖሩን ማመን ነው። ቁም ነገሩ እሱ ነው። እያወራን ያለ ነው መጽሐፍ ቅዱስ ውስጥ አንተ የምትቀበለው መጽሐፍ ቅዱስ ላይ ነው እንጂ ሌላው ቤተክርስቲያን የምታምነው ይዛ የመጣችው መጽሐፍ ቅዱስ ላይ አለ። በቤተክርስቲያን አባቶች ትምህርት አለ። ልክ ነው። አሁን እንመጣለን እሱ ላይ። አሁን መጽሐፍ ቅዱስ ውስጥ የለም አልከን። በቃ እሱን ይስማ። ይሄ ትውልድ ይንቃ። ባይዘዌ አትሊስት ብዙ ትውልድ የሚመስለው የእግዚአብሔር ቃል ውስጥ ያለ ትምህርት ነው የሚመስለው። የሌለ ነገር ሁሉ እኮ አይታመንም አይደለም አባቴ። የሌለ ነገር ሁሉ አይታመንም። ቃል በቃል ስላልተጻፈ አንቀበለውም ወይም አይታመንም አይደለም ወዳጄ። አሁን ትውልዱ መንቃት ያለበት እምነታችሁ አትሊስት የእግዚአብሔር ቃል የሌለ የእግዚአብሔር ቃል ውስጥ የሌለ ትምህርት መሆኑን ይሄ በቃ ትውልዱ እሱን ይሄ በቃ እሱን ነው እኛ ምን አንተ እኮ አለ ብለህ ታምናለህ። አንተ እንደዛ ብለህ ታምናለህ ወዳጄ። በቃ አሁን አለመኖሩን ካመንክ ጥሩ ነው። ወደ ሌላ ሰው እንሂድ። የለም ስል ቃል በቃል ነው። አንተ በምትፈልገው አይነት መንገድ የለም ነው እንጂ አልኩ። አንተ በምትፈልገው ውስጥ አይታመንም ወይም ልክ አይደለም አላልኩ። ይኸው አንተ በምትፈልገው ደረጃ ይሄ ትምህርት ወደ ፍጡር የሚጸለይበት ጸሎት ካለ አንተ በምትፈልገው አለ የምትል ከሆነ ይኸው እድል ሰጣለሁ። ይኸው ቀጥል። አለ የምትል ከሆነ ማለት በምን በቤተክርስቲያን ታሪክ ነው ብራዘር። ወዴት ነው ጅዋጁ የምትጫወተው? የእግዚአብሔር ቃል ብቻ ብለን እኛ አናምንም። አንደኛ ነገር መጽሐፍ ቅዱስ ብቻ አንልም። ሁለተኛ ደግሞ አንተም ደግሞ አለ አትጸልዩ የሚል አታመጣልኝ መጽሐፍ ቅዱስ ላይ። በቤተክርስቲያን ለቅዱሳን ምልጃ ይገባል ብላ ከጥንት ጀምሮ የምታስተምር ከሆነ እኔ ቤተክርስቲያንን እንትን ማስረጃ አድርጌ ማቅረብ እችላለሁ። አንተ የምታቀርብልኝ አንድ ማስረጃ አምጣልኝ፣ አያስፈልግም የሚል አትጸልዩ የሚል ማስረጃ አምጣልኝ። በጣም ጥሩ። አየህ አሁንም ያወራኸውን ነገር ሪቫይዝ ላድርግልህ ምን እንዳልከን ማለት መጽሐፍ ቅዱስ ውስጥ የለም። እግዚአብሔር በቃሉ ውስጥ ያስተማረን ጸሎት የለም። በቤተ ክርስቲያን ታሪክ ውስጥ ግን አለን ያልከን አይደል? መደምደሚያ መጽሐፍ ቅዱስ ላይ ባይኖር ቤተ ክርስቲያን አታስተምርም። ምኑ ላይ ባይኖር መጽሐፍ ቅዱስ ላይ ቃል በቃል አልተጻፈም እንጂ የሐዋርያት ትምህርት ባይሆን ኖሮ ቤተ ክርስቲያን አታስተምረውም። ሐዋርያት እኮ በመልእክታቸው ብቻ አንተ ቢያስተምሩ በ66ቱ ብቻ አይደለም ያስተማሩት ሐዋርያት በቃላቸውም ያስተማሩት ትምህርት አለ። ቆይ ወዳጄ፣ ቆይ 10 ቦታ ላይ አትደበቅ። የተጻፈ ብቻ እያልከኝ ስለሆነ ነው። የተጻፈው ውስጥ አለ ወይ? የተጻፈ ብቻ ብለን አናምንም። እዛ ውስጥ ላላገኝልህ እችላለሁ። ቃል በቃል አንተ በምትለው መንገድ አትደበቅ። የተጻፈ ውስጥ አለ ወይ? ነገርኩ እኮ እዛ ውስጥ ቃል በቃል ላይኖር ይችላል አልኩ። እርግጠኛውን ላይኖር ይችላል አለ። እኔ የለም እሺ የለም ልልህ እችላለሁ። አንተ እኮ አሁን የለም የሚለውን በቃ ልክ አይደለችም ቤተክርስቲያን ብለህ ስለምተረጉመው ነው። በቃ የለም አልከን። በቃ ጨረስን። የኛ ዓላማ ምንድነው? እሱ መጽሐፍ ቅዱስ ውስጥ የለም ነው ይሄ ትምህርት እያለ በቃ። ስለዚህ አመሰግናለሁ ብራዘር፣ ትውልዱን አነቃህልን። አሁን አንተ ጥሩ ወንጌል ሰብከሃል ዛሬ። ለዘመናት ቤተክርስቲያን የምትከተለው ትምህርት ያውም ወደ ማርያም የምታደርጉት ጸሎትና ልመና የእግዚአብሔር ቃል አያውቀውም እያልከን ያለው። አዎ በቃ እሱ ነው አላልኩም። በደንብ አድርገው አላልኩም። እንደዛ አላልኩም። አሁን ጥሩ ያላልኩትን አትበላ አላልኩም። እንደዛ
አራለ እሺ ደስ እንዳለ ግን እንደዛ አላልኩም። ሌላ ሰው ልቀበል ትሰማዋለህ። ምን እንዳልክ በኋላ ላይ ቁጭ ብለህ ስትሰማው ታገኘዋለህ። ወዳጅ ምን እንዳልክ ብሎና ቃለው ምን እንዳልክ ትሰማዋለህ። ችግር የለም ችግር የለም። ምን እንዳልክ ትሰማዋለህ። እሺ ወንድ መስፍንን ትቀበለዋለህ? ወንድምነት ኦርቶዶክስ መሰለኝ ምናልባት። አይ እኔ ቢበቃኝ ይሻላል ዳኒ። ዛሬ እኔ መረረኝ። እሺ አሁን የበላው ጥራት እንዳይስማማኝ ሊያረጉኝ ነው። በጣም እሺ በቃ በጣም ነው የሚገርመው የሚጠቅሱት የሚናገሩትና የሚያወሩት። እሺ ማፊ ነው መስፍን? ኦኬ ማፊ ማፊ ወይ ኤርሚዬ እንዴት ነሽ? ጌታ ይባረክ። እኔ የገሊላ ሰው ናት እቺ። የገሊላ ሰው። አሜን። ኢየሱስ ጌታ ነው። በጣም በጣም ነው የምወዳችሁ። ጌታ ኢየሱስ ዘመናችሁን ብርክ ያርግላችሁ፣ በክፉ ያየ ድፍት ይበልላችሁ። ተባረኩ። ተባረክ ይመጣል። ኦኬ ሌላ ማን ነው? አብይ ነው። አብይ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። እኔ እንኳን አማኝ ነኝ። ያው እንደው ነገሩን ሰውየው የቅድሙ ሲያወራ የነበረው ነገር ሰምቼ ደንግጬ ነው የገባሁት እና አንድ ሀሳብ አለኝ። እኔ አሁን የነሱ በምድር ላይ አሁን ላይ ያሉ ሰዎች ሞተው ጻድቅ ተብለው ቢሄዱ ቀድሟቸው ከሞቱ እነዚህኞቹ በህይወት ያሉት ለነሱ ይጸልያሉ እያሉ ነው። እንደዛ ነው እርምዬ? አዎ እንደዛ ነው የሚሉት፣ ግን መረጃ የላቸውም። ያው እንደዛ ነው የሚሉት። ቀድሞ የሞተ ነው ማለት ነው የሚሰማው ጸሎትን እዛ ሄዶ። አዎ ግን መረጃ የላቸውም። የመጽሐፍ ቅዱስ መረጃ አንድም የላቸው። እሺ መኬ ነው ኤፍሬም። ማንም ቀረው? መኬ 91 መኬ ሂድበት እስኪ ይህን ትምህርት ወንድም ትንሽ የታወቀ ነው እኮ እንዳንዬ። ሌሎች በትክክል የምታወራው ኦርቶዶክሳውያን ካላችሁ ነው፣ ካልሆነ ይሄ የሰው ስርዓት የሆነ ትምህርት ነው ወንድሞች እናቶች። ይኸው እስካሁን ድረስ የገቡቱ ከመምህሩ ጀምሮ ለተጠየቀው ጥያቄ የሚመጠን መልስ አይደለም እየሰጡን ያሉት፣ ወይ የሚስማማ መልስ አይደለም። እንኳን እኛን ሊያጠግብ ቀርቶ አይደለም እነሱን እንኳን ራሱ ሊያሳምን እኛን ሊያሳምን ቀርቶ አይደለም እነሱን እንኳን ራሱ ሊያጠግባቸው ያልቻለ በቃ ድንገት ለብዙ ዘመናት ነው ዝም ብለው የተቀመጡት። የእግዚአብሔርን ቃል አያነቡም። ቤተክርስቲያን ቢሄዱ የተወሰነች የተበጣጠሰች ጥቅስ ይሰጧቸዋል፣ እነሱን ይይዛሉ፣ ይመጣሉ። መጽሐፍ ቅዱስን ገልጠው አያነቡም፣ አይመረምሩም። ወርታች ዝቅ ወደ ላይ ከፍ ብለው አያነቡም። የማንበብ ልምድ የለም። ካህናቱም አንብቡ ብለው አይሏቸውም። ስለዚህ የእግዚአብሔርን ቃል አያውቁም። እና ቅድም እንደተናገርከው ነው ወንድምነት በመዝሙር 65 ላይ እግዚአብሔር ቃል ሲናገር ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ነው ብሎ ያለው። በቃ ጸሎትን የጸለዩ ሰዎች ሁሉ ወደ እግዚአብሔር ነው መጽሐፍ ቅዱስ ላይ የምናገኛቸው ቅዱሳን አባቶች ከሕገ ልቦና ጀምሮ በዘመነ ኦሪትም እንደዚሁም በአዲስ ኪዳንም ወደ እግዚአብሔር ነው የጸለዩት ጸሎትን ማለት ነው። ስለዚህ እስኪ የሚስማማ ነገር የሚያመጡ ሰዎች ካሉ ከእነሱም ጭምር አሁን ድጋሚ ብንሰማ በጣም መልካም ነው። ወገኖች ታብና ኮፒ ሊንክ ሼር አድርጉት። ኦልሞስት ወደ 1000 ሰው ያለው የኛ ወገኖች የሆናችሁ 30,000 ብታስገቡልን ሰዎችም ጭምር ይመጣሉ ማለት ነው እና መግባት ይችላሉ። ኤሊያ አንተ ታች ወርደህ ነው መሳደብ ያለብህ ብራዘር። የዚህ ሜጋ አንተ ታች ነው ማውረድ ያለብህ፣ ታች ነው ማውረድ ያለብህ። እዚህ ቤት አትገባም። እሺ ብራዘር፣ ለምንድን ነው የሚሰራው? እስቲ ወንድምነት አውራው አንተ ነው ብሎ የሚለውን አውራው። እሺ
እኔ ከንቱ እሺ፣ ይሰማል ወዳጅ? እኔ ከንቱ ነኝ። ይሄ ልጅ አሁን ካልሰማ ብሎክ ነው የምናደርገው። ሰላም ጤና ይስጥልኝ። እሺ ሰላም ጋይስ ይሰማል? ትሰማለህ? ከየት ቤተ እምነት መጣ? አረ ድምጻችሁ ግን እየራቀ ነው። ግን ከየት ቤተ እምነት መጣ? ጋይስ ሰላም ነው? ከየት ቤተ እምነት መጣ ብራዘር? እሺ እኔ ከኦርቶዶክስ ቤተክርስቲያን ነው። ከዛ እምነት ነው የወጣሁት። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ያክብርልኝ። ወደ ፍጡር ትጸልያለህ? ወደ ፍጡር በሚገባ ጸልያለሁ። በሚገባ ትጸልያለህ? ወደ ማርያም ትጸልያለህ ማለት ነው? ያው ቅዱሳን ቅድስት ነች፣ በአባታችን በመድኃኒታችን በክርስቶስ የተመረጠች እስከሆነች ድረስ ያከበራት የወደዳት እንዲሁም ያጸደቃትም እስከሆነች ድረስ ሕያው ስላደረጋት ያው ጸልያለሁ። ጸሎቴን ትሰማለች። በምልጃዋ ደግሞ ዘወትር ከልጇ ከኃጢአትም ከማንኛው ነገር ታማልደኛለች ማለት ነው። አሁን ያልከው ንግግር መጽሐፍ ቅዱሳዊ ነው? በሚገባ ምን አለ መሰለ፣ ቃል በቃል እንደዚህ እመቤተ ማርያም ወይ ደግሞ እንደዚህ መላእክት ያማልዳሉ ወይም በቅዱሳን ደረጃ ተጽፎ እናገኘዋለን። ቃል በቃል ጸልዩ የሚል ጸልዩ ነው። ምልጃው ነው። አሁን ስለ ምልጃው አይደል ያወራን ያለ ነው ወዳጅ። ወደ ማርያም የምታደርገውን ጸሎት ነው እያወራን ያለ። የት ነው? የምንም መደበቅ አይደለም። አትቆጣ። ኧረ አትቆጣም። ተረጋጋ። ዝም ብለህ መንፈሳዊ ስታወራ በፈራና በቅን ልቦና መሆን መቻል አለብህ። ኧረ በጣም በቅን ልቦና ነው እየሰማህ ያለው። ስለዚህ ይኸውልህ ምን አለ መሰለህ፣ በቃል ለምሳሌ ከ66ቱ እንደዚህ ለመላእክት ለቅዱሳን ያናክል ያልተጻፈ ባናገኘው አሁን ከ80 አሃዱ በእኛው ሃይማኖት በጣም በሚገባ ስለ ለሩፋኤል የተጸለየ ተጸልዮ ደግሞ ጸሎቱ ወዲያው ያደረሰና እንትን ያደረግነው አለ የተቀበልነው አለ። ወደ ፍጡር የተጸለየ ጸሎት አለ እያልከኝ 66 ውስጥ የለም። መጀመሪያ እሱን እንጨርሰው። 66ቱ ቅዱሳን ወደ ቅዱሳን የተጸለየ ጸሎት አለ ወዳጄ። ወደ ቅዱሳን የተጸለየ ጸሎት አለ እያልከኝ ያለው 66 ውስጥ ጥቅስ ጥቀስ እስኪ። የቱ ጋር እንደዚህ ያለው? እሺ ጥሩ። ስንት ላይ መሰለህ? ቆይ አንዴ ያወጣሁት ወረቀት ላይ። እሺ ከመነሻ ከመሰረቱ አሁን ቅዱሳን መላእክቶች እኛ እንቀበላቸዋለን። ስንቀበላቸው ደግሞ ወደ እነሱ ጸሎት የማድረግ እንትን አለን። በርታ። አሁን እናንተማ እንደምታረጉት እናውቃለን። አሁን መጽሐፍ ቅዱሱ ይላል ወይ ነው ጥያቄው? እሱ ላይ ነው። ወደ ቃሉ ለምን አደረጋችሁት ብትለኝ ጠይቀኝ። እኔ ጥያቄ መርጠህ ጠይቀኝ አይባልም። የጠየቁት ጥያቄውን ነው የምፈልገው ወዳጅ። የኔ የጠየቁት ጥያቄ ነው። እሺ የማቴዎስ ወንጌል ከቁጥር 40 ጀምርና እስኪ ቆይ እስኪ ልፈልግ እኔ እስኪ ወይ አውጣልኝና ወይ አንብበው አንተ ራስህ። ምን ላውጣ? የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42 ያለው ማለት ነው። እዛ ወደ ፍጡር የጸለየ ሰው አለ? የጸለየ ሰው ሳይሆን ተቀበሉ። እኔን የተቀበለ እሱ የተቀበለ ወደ ፍጡር የጸለየ ሰው ነው። አሁን ስለ መቀበል እያወራን አይደለም፣ ስለ መስጠት እያወራን አይደለም ብራዘር። አሁን እያወራን ነው ወደ ፍጡር ስለ ምን አለ መሰለህ፣ ይኸውልህ ወደ ፍጡር ለመጸለይ ግዴታ እነሱ መቀበል መቻል አለባት ወዳጅ። እኔ አሁን ወደ ማረገው የጠየኩት ጥያቄ ወደ ፍጡር ስለ መጸለይ ነው እያወራን ነው ወዳጅ። ወደ ፍጡር ቃል በቃል እኮ ወደ ፍጡር የጸለየ ማንም የለም። አንተ ታዲያ አንተ ተጸልየው፣ ነገር ግን ለምን ለእግዚአብሔር ቃል ታማኝ አትሆንም? ከየት አንተ ነው የምትጸልየው? እግዚአብሔር ነው ጸልዩ ያለው። ምኑ ጋር ነው እግዚአብሔር ጸልዩ ያለው? ካለ አሳየን፣ እኛም እንድንጸልይ ካለ አሳየን። እሺ ጸልዩ። እሺ ስትጸልይ መጀመሪያ እነሱ መቀበል መቻል አለባት። ዝም ብሎ አይደለም መቀበል አለም እያወራን ነው። የቱ ጋር ነው ብራዘር? የቱ ጋር ነው እንደዚህ ጸልዩ ያለው? እንዴ
መጀመሪያ እነሱን ካልተቀበልክለት ወዴት ነው የምትጸልየው? ሲጀመር አንተ እንዴ መጀመሪያ ስለ መቀበል አለመቀበል አለም የቱ ጋር ስለ ጸሎት ነው እያወራን ያለ ነው። ቆይ አሁን ተቀበላቸው። አሁን ተቀበልካቸዋል። አዶማይ አሁን ተቀበልካቸው። በቃ አሁን የተቀበልካቸው ወደ እነሱ ወደ ተቀበልካቸው ጸልይ የሚል አሳየው። እሱ ላይ ነን ያለን ወዳጅ እኮ ይኸው ስትቀበላቸው ግዴታ መጸለይ እንዳለብህ ነው የሚያብራራው ነገር። ይኸው ምን ጋር ነው የሚያብራራው? አሁን እሱ አሳየን። አየህ፣ በጸሎት ተቀበሏቸው፣ ወደ እነሱ ጸልዩ፣ ልመና አቅርቡ ወደ ፍጡር የሚል አሳየን። እሱን ነው አሳየን። እሺ ጥሩ። አይዞህ ምን አለ መሰለህ አሁን አብን የላከን እኔ ላከኝ አብን አሁን ስለ ጸሎት ነው ወዳጅ፣ ስለተቀበልከው እኮ ጉዳይ አይደለም እያወራህ። እሺ 81 አውጣልኝ። እሺ መጽሐፍ ቅዱስ ካለ እኔ እጄ ላይ ያስኩት ማጋራ 66ቱ ላይ የለኝም በለንና እንስማ። አይ እንደዚህ ቃል በቃል አልተጻፈም፣ ግን ቅዱሳን እንደሚያማልሉና ጸሎት አሁን ቃል በቃል አይደለም። ትምህርቱ ካለ አሳየን። ትምህርቱ ካለ አሳየን። እሺ ትምህርቱን ለምሳሌ እሺ ምን አለ መሰለህ ጢሞቴዎስ አንደኛ ጢሞቴዎስ እሺ አይተዋል። ምኑን ሊየው አሉ ይመጣል። ምኑን ሊየውልህ ምኑን እንዳይለን ይፈልጋል። አንደኛ ጢሞቴዎስ 2 ምዕራፍ 2 እሺ ምዕራፍ 2 ከቁጥር 1 እስከ 3 ያለው ማለት እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለው እንድንኖር ልመናና ጸሎት፣ ምልጃን፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ወዳጅ ችግሩ ምን መሰለ? እነሱ ጥቅስ ይሰጧቸው ይጠፋሉ። ጥቅስ ይሰጣቸዋል ሳይሆን የምን ችግር ነው? አንተ ይሄን ተረዳዋ። ይሄንን ተቀበል። መጀመሪያ ትቀበለዋለህ አንተ። አዎ ተቀበለዋለሁ። ያምላክ መጽሐፍ ቅዱስ እኮ ስለዚህ የምትቀበል ከሆነ ስለዚህ ጸሎት እንደሚያስፈልጋቸው ጸሎት ማድረግ እንደሚያስፈልግ እዚህ ጋር ያብራራላል ማለት ነው። ስለ ጸሎት ማስፈልግ አይደል እየጠየቅን ያለው። አሁን እየጠየቅን ያለ ነው ልመናና ጸሎትን እዚህ ክፍል ላይ ወደ እግዚአብሔር ነው የሚለው። አንተ ወደ ፍጡር የምታደርግበት ምክንያት ከየት አገኘ ነው እያልን ያለ። ከየት አገኘ? ክፍሉ ወደ እግዚአብሔር አቅርቡ፣ ልመናና ጸሎትን ወደ እግዚአብሔር አቅርቡ ይላል። አንተ ከየት አገኘ ነው ወደ ማርያም የምታደርገው ወደ ፍጡር የምታደርገው? የጣዖት አምልኮን ከየት ነው ያገኘኸው? ማን ያስተማረኝ ነው? ጣዖት አይ ወደ ማርያም ብቻ ሳይሆን ስለ ቅዱሳን ነው። በቃ አጠቃላይ ነው። ወደ ፈለክ ወደ ማንም ፍጡር ጸልዩ ያለ መጽሐፍ ቅዱሳዊ ማስረጃ አስተ ይሄ የጣዖት አምልኮ ነው። ባይዘው በጣም ከባድ የጣዖት አምልኮ ነው ወዳጅ። ጣዖት እንትን ነው። ክርስቶስ የሚያምን ሰው በትክክል አብን እሱን የላከ እኔን ይቀበላል፣ እኔን የተቀበለ ደግሞ አብን የላከኝን ይቀበላል ስላለ ይሄን ስለማትቀበል ደግሞ አንተ ክርስቶስን አላመንክም ማለት ነው ወዳጅ። ይሄ ታሪኩ ይሄ ነው። በቃ በፕሮቴስታንቲዝም አሁን አንተ ማሳየት ያለብህ እምነትህን ነው። አይ ምን ኮምፕሊት ሳይሆን ስላንተ እምነት አሳየን። እምነትህ እንደ እግዚአብሔር ቃል መሆኑን አሳየን። አሁን እንቆይ አሳየን እምነትህ እንደ እግዚአብሔር ቃል መሆኑን። እምነቴ ደግሞ ብዬ ደግሞ ወደ መላእክት፣ ወደ ጻድቃን፣ ወደ ቅዱሳን እለምናለሁ፣ እማጸናለሁ። ያሻኝን በእግዚአብሔር ቅዱስ ፍቃድ በእግዚአብሔር በሰጣቸው ክብርና በሰጣቸው ስልጣን ባከበራቸው ይሄ ነገር ይፈጸምልኛል፣ ይሆንልኛል። ይሄን ማን ያስተማረ? የትኛው ሐዋርያ ነው የሰበከ? በሐዋርያት ብሎሽ ውስጥ ያስተማረኝ ማንንም አላስተማረኝም ወንድሜ። መጽሐፍ ቅዱስ ነው ያስተማረኝ። መጽሐፍ ቅዱስ ነው ያስተማረ። እንዴ
እንዲህ ከዚህ ያው ግን ሐዋርያቶች ናቸው እንግዲህ የጻፉት አይደል? ይሄንን ግን አስረድቶ አብራርቶ በእንደዚህ አይነት እንትን ነው ትርጉም ነው ተብሎ በደንብ የተማርኩት የቱ ጋር የተጻፈው ነው ያብራሩልኝ። ወደ ፍጡር ጸልይ ያው አንድ ጢሞቴዎስ 2 ምልጃ ስለ ምልጃ ስላወሩት፣ አንደኛ ደግሞ ሁለተኛ ቆሮንቶስ እንደሱ እንዴት ይሆናል? አሁን መጀመሪያ አይሆንም ለእግዚአብሔር ቃል ታማኝ። አሁን አንተ ታማኝ ሆንከው ለቤተ እምነት አሁን ለእግዚአብሔር ቃል ነው ታማኝ። ኧረ በፍጹም የሱ ዴኔ እኔ ሆናለሁ ባከኔ አንተን ባትለኝ ራሱ የሆንኩ ሰው ነኝ እንዳንተ አይደለሁም ባይዘው። ምክንያቱም ብዙ ታሪካችን ስለሚለየው ማለት ነው። አይገናኝም በጣም እሺ ወዳጅ አሁን አንተ ማቅረብ ይሰማል ተሰማለ በደንብ ነው ኩል ልበለው። እሺ ወንድሜ ኦኬ ለዚህ ሐሳብ መጽሐፍ ወይ ሰማ አመድ በዱቄት ይስቃል አሉ። እየሳቀ ሆኖ በዱቄት እየሳቀ ነው ያለው ሆኖ አመድ አይደለም። ያንተ ነገር ገርሞኝ እኮ ነው። አይ እንደዚህ ተረት አንተና ይሳቀው ብራዘር አመዱ እየሳቀ ነው ማለት ነው። ተረት እያለ ሌላ ወሬ ባታበዛ መልካም ነው ነው እኮ የቱ ጋር ነው አሁን እኮ ስለዚህ አንድም ይኸውልህ ብራዘር ቆይ እኔ አሁን በእውቀት እንኳን እንዳንሞግታችሁ እኮ በደንብ ሰው አንድም የመጽሐፍ ቅዱስ እየሰማው ነው አንተ የምታረገው ልምምድ ያደረገ ሰው የለም። ከዘፍጥረት እስከ ራዕይ ሰግጥ ነው ነገር አንድም የምጠቅሰው ማለት ነው። እሺ የለም ብራዘር እና ከከንቱ ትምህርት ራስን መልስ። አንተ ቆይ አንድ ጥያቄ ለምሳሌ ማለት ነው አንተ ቅዱሳን አያማልዱም ብለህ ነው የምታምነው? ርዕሳችን ወደ ፍጡር ስለመጸለይ ነው። እሱም ብቻ እንዴት እንትን በልልኝና ከዛ ወደ ፍጡር መጸለይ ያለ መጸለዩን እንገባበታለን። በቃ ችግሩ ይሄ እኮ ነው። በቃ ችግራችሁ ይሄ ነው። በቃ ምክንያቱም አያማልዱም ብለህ ስለምታምነው መጸለይ ነው። ወደ ፍጡር መጸለይ መጽሐፍ ቅዱስ ውስጥ የለም ማለት ነው። መጸለይ ማለት ምን ለማግኘት ነው መጸለየው? ምንም ይሁን እኔ አይመለከተኝም። አሁን ልጅ ይሁን ሚስት ይሁን ብራዘር ስራ ይሁን ምንም የምታደርገው ነገር ሁሉ የእግዚአብሔር ቃል አያውቀውም። ያውቀዋል። አያውቀውም በትፍራ ቢያውቀው ኖሮ እስካሁን ሰጠን ነበር እኮ ወንድም አለም። ቢያውቀው ኖሮ እስካሁን ሰጠን ነበር። የለውም የሰጠውን የሰጠኝ ክፍል የጠቀስከው ክፍል ሁሉ እግዚአብሔር ወደ እግዚአብሔር ስለሚደረግ ጸሎት ነው የነገርከኝ። እኔ ጠየቅኩ ወደ ፍጡር ስለምታረጋቸው ጣዖታቶች አድርገህ ስላስቀመጥካቸው ስለነሱ ነው የጠየቅኩ ወዳጅ። መስሏል እባክህ አንተ ልክ የከሰርክ ነው ባይዘኝ። ግድ የለም አሳየኝ። እኔ ልክሰር ግድ የለም እኔ ልክሰር አንተ እኔ ልክሰር ግድ የለም አንተ አሳየኝ። አንተ እኔ ልክሰር እና አንተ ይኑር ብቻ አሳይ። እሺ ጢሞቴዎስ ለምሳሌ ጦቢትን ትቀበላለህ? መጽሐፍ ቅዱስ ውስጥ የለም አለኝ። ጦቢት የምትቀበል ከሆነ ቃል በቃል እንደዚህ ተጽፏል። ወደ መላእክቶች ጸልየው ከዛ በኋላ ጸሎታችን ተሰብቶ ደግሞ ወዲያው ከእግዚአብሔር መጽሐፍ ቅዱስ ውስጥ ከ66 ውስጥ የለኝም በለኝና ከዛ እንቀጥል። ሌላ ሐሳብ ካለ እኮ ይኸውልህ ካለህ እንግዲህ አሁን እንሰማለን። ከሌለ ግን በቃ ያው እያወራ ያለው ተረት ነው። አይዞህ ብራዘር በቃ በርታ በልሽ ወንድም። በቃ አይዟችሁ ብራዘርስ አይዟችሁ። ሌላ እንደው ደህና ሐሳብ ያለው ማለት ደህና ሙግት ያለው ጋይስ መሞገት ማውራት የሚችል ቤተክርስቲያኒቷን ጠንቅቆ መጽሐፍ ቅዱስን የሚጠቅሰውን ጥቅስ እንኳን ስለምን እንደሚያወራ የሚያክሰው ፕሊዝ እንዴ ጋይስ ይሄ ትምህርት እኮ ቀላል አይደለም። ከጳጳሱ እስከ ዲያቆኑ ከቲክቶከሩ እስከ እንትኑ ከቦዘኔው እስከ ትልቁ ሰው ነው የሚያወራው። የሚጸልይበት የሚኖርበት ህይወት ነው። ለዚህ ግን መጽሐፍ ቅዱሳዊ ኤቪደንስ ስጡን ነው እያልን ያለ። እሺ መለሰ
ይሰማል። እሺ ከየት ቤተ እምነት ወዳጅ? ከተዋሕዶ። እሺ ድምፅ ጮክ አድርገው ወዳጅ። ኦርቶዶክስ ነኝ። ኦርቶዶክስ እኮ ድምፅን ጮክ አድርገው እንድንሰማ እና አይሰማም? እሺ አሁን ትሰማል። እሺ ወደ ፍጡር ትጸልያለህ? ወደ ፍጡር አማልደኝ ብዬ እጸልያለሁ። እሺ የፈለግከውን ነገር አድርግልኝ ብለህ የምትጸልይበት ሐሳብ ካለ ይበቃኛል። ወደ ፍጡር ትጸልያለህ አይደል? አማልደኝ ብዬ ለምሳሌ ወደ ማርያም ትጸልያለህ? ኦኬ እሺ ለምሳሌ ልጅ ብትፈልግ ማርያም ልጅ ስጪኝ ብለህ ትጸልያለህ? አዎ የፈለግኩትን ትጸልያለህ። መጽሐፍ ቅዱስ ውስጥ አማኞች ከእግዚአብሔር ውጪ ወደ ፍጡር ጸሎት አድርገው ያውቃሉ? አዎ ለምሳሌ ለማርያም ባልከው በቃና ዘገሊላ ሰርግ ላይ ሰዎቹ ወደ ማርያም ጥያቄ እንዳቀረቡ ታውቃለህ? አላቅም ብራዘር አላቅም። አታውቅም? አላቅም። ቃና ዘገሊላ በዶግማስ በሰርግ ላይ የወይን ጠጅ ሳልቅባቸው ጥያቄያቸውን መጀመሪያ ወደ ማርያም ነው ያቀረቡት። እሷ አሳይ ወደ ማርያም አቀረቡ የሚል አሳየኝ እስቲ። እሷ ምን አለች? እሱም ወደ ማርያም አቀረቡ የሚል አሳየኝ ወዳጅ። ወደ ማርያም አቀረቡ የሚል አሳየኝ። በእግዚአብሔር ቃል ላይ አትዋሽ። ማቴዎስ ምዕራፍ 2 ላይ ማቴዎስ ምዕራፍ 2 ላይ እስቲ አንብበው። ማቴዎስ ምዕራፍ 2 እስቲ አንብበው። ማቴዎስ ምዕራፍ 2 ወጣ። እሺ ያው ምስክር። እሺ ዳኒ። እሺ ማስረጃ አለ ተጠየቀው ጥያቄ? አዎ። እሺ ከምድር ሆኖ አንተ እንደምታረገው ወደ ሰማይ ላለ አካል የጸለየ ሰው አለ? ያው ብዙዎች ይኖራሉ። እስቲ አንዱን ጥቀስልን፣ አንዱን አሳየን። አንድ ይበቃል። ጥሩ እሺ። ያው ዞሮ ጥያቄው ወደ ፍጡሮች ወይም ደግሞ ወደ ቅዱሳን መጸለይ ትጸልያላችሁ ሳትጸልዩም ነው። ከቀድም ጀምረን እንደሰማ ነው። ለማሻሻል አትሞክር ብራዘር። ጥያቄ ግልጽ ነው። አንተ የምታረገውን ከምድር ሆኖ በሰማይ ላለ ፍጡር የጸለየ ሰው ካለ አሳየኝ። ጥያቄው ይሄ ነው። ምንም መሻሻል አያስፈልገው። በሰማይ ላለ ፍጡር ማለት ምን ማለት ነው? በቃ በሰማይ አሁን ማርያም መቼስ በምድር አይደለችም ማለት ማርያም በምድር ናት አይደለችም። በቃ ለዚህ ነው አታሻሽሉ ያልኩ። በቃ ልክ አሁን አንተ የምታረገውን ልምምድ ከእግዚአብሔር ቃል አሳየኝ። በጣም ጥሩ ይቻላል። ያው እናታችን ቅድስት ድንግል ማርያም ጻድቅ ናት። ስለዚህ በያዕቆብ መልእክት እንደተነገረው ምዕራፍ 5 ቁጥር 16 ባለው ኃይለ ቃል መሰረት እኛ ወደ እናታችን ጸሎት እናቀርባለን። እሺ ያዕቆብ ምዕራፍ 5 ላይ ወደ ፍጡር ጸልዩ የሚል አለ እያለን ያለው ወደ ወገናችን ሄደን እንየውና ወደ ፍጡር ጸልዩ የሚለውን ሄደን ልናይ ነው ማለት ነው። እሺ አሳየን። ወደ ፍጡር ጸልዩ የሚል ያዕቆብ መልእክት ምዕራፍ 5 ቁጥር 16 በነገራችን ላይ ዳኒ እሱን እያወጣ ማለት ነው። ተራ ነገር አድርገህ አወጣሁት ብራዘር። አሁን ምንም ተረት ማውራት አያስፈልግም። ሐሳብ ላይ ነው። ተረት አይደል መጽሐፍ ቅዱስ በቃ ይኸው አወጣሁት ለወዳጅ አወጣሁት። ከስንት ልጀምርልህ? 5 ስንት? በቃ 5:16 አንብበው እስቲ። 5:16 ይሄው ወደ ማርያም ጸልዩ ያለው ወደ ፍጡር ጸልዩ የሚል ያዕቆብ ሰብኳል። ይሄው ወንድምነት ቴንክ ዩ። ይሄው ከላይ ተቀበል ወንድምነት። ምዕራፍ 5 ቁጥር 16 ይሄው አንብበው። ኧረ አንብበው ብራዘር፣ በትልቁ ሆነልህ እኮ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ከላይ ጀምራ አታነብ? ምን ነው 16 እኮ ነው ያልከው። እሺ እርስ በራሳችሁ በኃጢአታችሁ ተናዘዙ
ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እናታችን ቅድስት ድንግል ማርያም ጻድቅ አይደለችም? ከጻድቃንስ በላይ አይደለችም? አሁን ስለ ማርያም ጽድቅ እያወራን አይደለም። አሁን የተጠየቀው ጥያቄ ምንድን ነው? ቆይ ወዳጅ አለ አየተማ አትደበቅም እኮ ብራዘር፣ አትሩጥ፣ ግድ የለም ለማፈር እንዳይሆንብህ ችግር የለም። አሁን እየተጠያየቅን እያወራን ያለ ነው ምንድን ነው እሱ እዚህ ክፍል ላይ ያዕቆብ ምዕራፍ 5 ቁጥር 16 ላይ ወደ ፍጡር ጸልዩ ነው እያለ ያለው። ታዲያ ጻድቃንና ማን ናቸው ታዲያ? ወደ ፍጡር ጸልየን። አሁን ስለ ጻድቃን አልጠየኩም። ወደ ፍጡር ጸልዩ ነው እያለ ያለው። እንደ ፍጡር ስትል ምን አለ መሰለህ ዳኒ፣ አሁን ውይይት እስከሆነ ድረስ የሆነችን ቃል ይዛት ፍጡር ብቻ ብለህ ከተውካት፣ ፍጡር ሲባል በጣም ብዙ አይነት ፍጡር አለ። ወደ ጻድቃን ፍጡር ይኸው በቃ እንደዛ ብላ አስተካክልልኝ። ወደ ጻድቃን ፍጡር ጸልዩ እያለን ያለው ይላል። ያነበብነው እሺ፣ ይኸው ላንብብልህ። እሺ፣ ደግሜ ላንብብልህ እንደው ቀልብህን ከሳበህ ድጋሚ ቃሉ እርስ በርሳችሁ በኃጢአታችሁ ተናዘዙ ሲል አንዱ ወደ አንዱ ይጸልይ እያለን ያለው ይላል። ከሱ በታች እንደዛ ይላል። እኔ የጠየቅኩህን ስማኝ አብራዘ ተደማመጥ። ቁጥር 16 ነው እያወራን፣ ቁጥር 16 ነው እያነበብኩልህ ያለሁት። እሺ ጥሩ። ማለት ከክህደት ውጣ መጀመሪያ። ለእግዚአብሔር ቃል ታማኝ ብራዘር እያወራን ያለ ነው እግዚአብሔርን ቃል። ክህደት ላይ አይደለሁም በነገራችን ላይ ነው እንጂ እየካድክ ነው። አሁን የጠየቅኩህ ሌላ የምታወራው ሌላ ነው ወዳጄ። እርስ በርሳችሁ በኃጢአታችሁ ተናዘዙ ሲል አንዱ ስለ አንዱ ወደ አንዱ ይጸልይ እያለን ያለው። ኃጢአታችሁን ተናዘዙ፣ ኃጢአታችሁን ተናገሩ። መልካም እሺ። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። እሺ፣ ስለሌላው ይጸልይ ሲል ወደ ሌላው ይጸልይ እያለን ያለው ለምን? ስለሌላው ይጸልይ፣ እኔ ስለአንተ ጸልይላለሁ ማለት ነው። ወደ ማን ነው የምጸልየው? ወደ እግዚአብሔር። ስለአንተ እኔ ወደ እግዚአብሔር ጸልይላለሁ። ወደ እግዚአብሔር። አንተ ግን ወደ እኔ ትጸልያለህ ማለት አንተ ወደ እኔ ትጸልያለህ ወይ? እኔ ወደ አንተ ሳይሆን እኔ ስለ አንተ ወደ እግዚአብሔር እጸልያለሁ። አዎ፣ እኔ የጠየቅኩህን ጥያቄ መልስልኛ። አንተ ወደ እኔ ትጸልያለህ ወይ? ለአንተማ እንዴት እጸልያለሁ? ለአንተ እኔ እንዴት ለአንተ ጸሎቴን ለአንተ እንዴት እንትን እላለሁ? ለአንተ ግን መዳን እጸልያለሁ። ኦኬ፣ ለእኔ መዳን የምትጸልየው ወደ ማን ነው? ወደ እግዚአብሔር። ኦኬ፣ አንተ ወደ ማርያም ትጸልያለህ? አዎ። ታዲያ ይህንን ኬት አግኝተው ነው? አንተ የማታረገው ከሆነ ኬት አግኝተው ወደ ማርያም ጸልዩ የሚለውን? ወደ ማርያም ትጸልያለህ ስትለኝ እንዴት አድርገህ ትጸልያለህ ነው ማለት ያለብህ። እኔ አይመለከተኝም። የፈለግከውን አድርገህ ጸልይ። አሁን እያወራን ያለነው ስለ ጸሎት ርዕስ አይደለም። እሺ ጥሩ። እናታችን ቅድስት ድንግል ማርያም ዳኒ ከሁሉ በላይ ናት፣ ከፍጡራን ሁሉ በላይ ከፈጣሪ በታች ናት። ስለዚህ ማስረጃ ትሰጠኛለህ? አሁን እኔ ጠየቅኩህ ወደ ፍጡር መጸለዩን ኬት አገኘኸው ነው ጥያቄው። የትኛው ጥቅስ ላይ ነው? እየነገርኩህ አይደል እንዴ ዳንኤ? ለምን አታዳምጠኝ? እየሰማሁ እኮ ነው ብራዘር። የትኛው ጥቅስ ላይ ነው የቆምከው? ወደ ፍጡር ጸልዩ የሚለው ኬት ነው ያገኘው? እስካሁን ወደ ፍጡር ጸልዩ የሚል የለም። ልቀጥል። ጻድቅ ናት እሷ። ፍጡር ብቻ ሳትሆን ከፍጡራን በላይ የሆነች ጻድቅ ናት። ስለዚህ የጻድቅ ሰው ጸሎት ደግሞ በስራዋ ኃይልን ታደርጋለች ይላል መጽሐፍ። ስለዚህ እኔ ወደ እናታችን ቅድስት ድንግል ማርያም እመቤቴ ሆይ ከልጅሽ ከወዳጅሽ አማልጅኝ። ይሄኛውን ኬት አገኘኸው? አሁን የምታወራው ነው። ማርያም ጻድቅ ናት፣ ምንም ጥርጥር የለውም። የጻድቅ ሰው ጸሎት በስራው ኃይልን ያደርጋል፣ ምንም ጥያቄ የለውም። ቃሉ ነው የሚናገረው። አሁን አንተ ግን ያስገባኸው አሁን የከተትካትን ወደ ማርያም ግን ጻድቃናቸው ጸሎታቸው ስለሚሰማ ወደ ማርያም ጸልዩ ያልካትን ቃል ግን ከእግዚአብሔር ቃል አቤት እንዴት ጻድቃን ጸሎታቸው ስለሚሰማ ወደ ጻድቃን ጸልዩ ያልከውን ቃል ከእግዚአብሔር ቃል አሳይ። በጣም ጥሩ። ወደ ጻድቃን በጣም ብዙ ሰዎች ወደ ቅዱሳን ከነሱ በቅድስና ከፍ ወዳሉ ሰዎች ጸልየዋል። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ቁጥር 17 ግለጥ። እሺ ያዕቆብ ላይ አይናገርም ማለት ነው። ዘግተነው ነው የምናልፈው። ይናገራል። ያዕቆብ መድብና አድርጎ ተናገረ። ያዕቆብ ላይ ከተናገረ ወደ ማርያም ጸልዩ፣ ወደ ጻድቁ ጸልዩ ያለበትን ቦታ አሳየኛ። አዳምጠኛ ዳኒ። አሁን አንተ እኮ ማለት ነው ግግም ብለህ እንዳልተደመጠ ሰው አክት አታርግ ብራዘር። እንዳልተሰማ ሰው አክት አታርግ ወዳጅ። እንዳልተሰማና እንዳልተደመጠ ሰው አክት አታርግ። ለምን እናደርጋለን? እርስ በርሳችን እዚህ ሚዳኘን ሰው የለኝ። እርስ በርስንም እንወያየው እኮ ብራዘር። አታለ ማለት እኔ አሁን ምንም ማልቀስ አያስፈልግም። ማስረጃ ስጠኝ ያልኩ እየሰጠው ነው እኮ ወንድሜ። ቁጥር ስንት ላይ ነው ወደ ጻድቁ ጸልየው የሚለው? ቁጥር ስንት ላይ ነው ወዳጅ? ይኸውልህ ወንድሜ እየነገርኩ ነው። የጻድቅ ሰው ጸሎት በስራ ኃይል የምታደርግ ከሆነ የጻድቃን ጸሎት ለእኔ ኃይል ያደርግልኛል እያልኩ ነው። እኔ ጥያቄ ይኸውልህ አሁን እኔ እየጠየኩ ያለሁት ኦኬ ይኸውልህ ሰማሁ። የጻድቃንን ጸሎት አይደለም ጥያቄ፣ እሱ ላይ አይደለም።
ወደ ጻድቃን ጸልዩ፣ የጻድቃን ጸሎት በስራው ኃይልን ስለሚያደርግ ወደ ጻድቃን ግን ጸልዩ የሚል ማስረጃ ነው እየጠበቅኩ ያለሁት። እንዳትጸልዩ የሚል ተጽፏል በመጽሐፍ ቅዱስ። የለህም ማለት ነው ለጠየቅኩ ጥያቄ እኮ ነው። አይ እንዳትጸልዩ የሚል የለህም ወይ? አሁን እሱም በኋላ ትጠይቀኛለህ። የለህም ለጠየቅኩ ጥያቄ ቃል በቃል ማርያም የሚል ቃል በቃል ማርያም የሚል ማርያም አይደለም፣ ግድ የለም ጻድቁ ላልከው ሰው ጸልዩ የሚል ቃል በቃል አሁን አንተ ጸልዩ ለጻድቁ ለጻድቃን የጸልዩ ለቅዱሳን የጸልዩ በጣም ብዙ ሰዎችን ማንሳት እኮ ያዕቆብን እንጨርሰው። አሁን ልንሄድ ነው እዛ ጋር ያዕቆብ ላይ ለተነሳንበት ሐሳብ ማስረጃ የለም በለኝና እንጨርስ። ለምን እልሃለሁ? ያዕቆብ ላይ እኮ የነገርኩህ ነው። ያዕቆብ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ምንም አሁን እኛ የጻድቅ ሰው ጸሎት በስራው ኃይልን ያደርጋል ወይስ አያደርግም አይደለም፣ እሱ አይደለም እያወራን ያለ ነው ወዳጅ፣ እያወራን ያለ ነው ወደ ጻድቁ ጸልዩ የሚል ቃል የለም ማለት ነው በክፍሉ። እንዴት ታዲያ የጻድቁ ሰው ጸሎት ኃይል ካደረገ ነው ወደ ጻድቁ ብጸልይ ምንድን ነው ክፋቱ? በቃ አሁን መጀመሪያ ለጠየቅኩት ጥያቄ ክፋቱን አስረዳሃለሁ፣ ምን ያለውን ጉዳይ በደንብ አሳያለሁ። መጀመሪያ የለም በለኝና እንዝጋው። እንዴ ለምን የነገረን ካለ አሳየኝ። ነገርኩህ እኮ ምኑን ነው እንዳሳይ የፈለከው? ቆይ ወደ ጻድቁ ጸልዩ የሚል ቃል እንዴ ምን ሆነ ነው? የጻድቁ ሰው ጸሎቶ በስራው እጅግ ካደረገ ብራዘር፣ አሁን ስለ ጻድቁ ጸሎት እያወራን አይደለም። ወደ ጻድቁ የምታደርገውን ልመናና ጸሎት ከእግዚአብሔር ቃል አሳየን። ከመጽሐፍ ቅዱስ ነው የተማርኩት እኔ ከመጽሐፍ ቅዱስ ነው የተማርኩት። አሳየን እኮ አሁን ከጠቀስከው ክፍል ላይ አሳየን። ከሌለ ወደ ሌላው ደግሞ እንሂድ። እንደዚህ አታርገው። ይኸውልህ አታለቃቅስ ብራዘር፣ እኔ ማስረጃ ነው እየጠየቅኩ ያለሁት ብራዘር። ማለቃቀስተው አሳየኝ። ያዕቆብ መልእክትን ያነሳውልህ ጭቅጭቅ እንዳይሆን ብዬ ነው። ያዕቆብ መልእክትን ያነሳውልህ ምዕራፍ 5 ቁጥር 16 ብዬ ያነሳውልህ የጻድቅ ጸሎት ዋጋ እንዳላት፣ የጻድቅ ጸሎት በስራዋ እጅግ ኃይልን እንደምታደርግ ለማሳየት በቃ እንጂ እናታችን ቅድስት ድንግል ማርያም ደግሞ ጻድቅ ናት። እኔ ደግሞ ወደሷ እጸልያለሁኝ። አንተ አሁን ወደሷ የምትጸልየው ወደ ፍጡር እኔ አልጠየቅኩም። እሱን ብራዘር አይደለም። ይኸው ለበደንብ ሰማኝ። ይኸውልህ አሁን አንተ ማርያም ጻድቅ ናት ወይ? ምንም ጥያቄ የለውም። በክርስቶስ ኢየሱስ አምና የጸደቀች እናት ናት። እሱን የጠየቀ ሰው የለም። ስለዚህ አትደባልቅ ብራዘር፣ ቆይ አትደባልቅ ብራዘር፣ ቆይ አትደባልቅ፣ እዛው ላይ ነኝ። አትደባልቅ። እኔ ልጨርስና ከዛ ሐሳብህን እሰማለሁ። ለምን መጮህ እንደፈለግክ አልገባኝም ብራዘር። እሺ ጨርስ ሐሳብህን። አዎ አትጩ። የጻድቅ ሰው ጸሎት አዎ ምንም ጥያቄ የለውም። በምድር ላይ ማርያም ትጸልይ ነበረ። አዎ ትጸልይ ነበረ። ጻድቅ ነበረች። የሐዋርያት ሥራ ምዕራፍ 1 ሄዳ አንብበው። ከሐዋርያቶች ጋር አብራ በጸሎት ትተጋ ነበረ የጌታ እናት። ምንም ጥያቄ የለውም። እግዚአብሔር በዛ ዘመን በነበረው ጊዜ እግዚአብሔር አልተጠቀመባትም ወይ? ተጠቅሞባታል። ምንም ጥያቄ የለውም። ወደ እሷ ግን ይጸልያል ወይ ነው ጥያቄው? አይጸለይም። ለምንድን ነው የማይጸልየው? ጸሎቷ እኮ እግዚአብሔር ይሰማዋል። እግዚአብሔር የሚሰማው ወደ እሷ ጸልይ አይደለም። እግዚአብሔር የእሷን ጸሎት ነው እንጂ ይሰማል የተባለው እሷ የሌላን ኃጢአተኛና በደለኛ ሰው ጸሎት ትሰማለች የሚል ትምህርት የለም መጽሐፍ ቅዱስ ላይ አለ። እሺ በቃ እንግዲያውስ ጻድቅ የኃጢአንን ጸሎትና ልመና ይሰማል የሚል አሳየና። እንግዲያውስ ገላግለን ካለ ገላግለን። እሺ ያው እንግዲህ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል። በመጽሐፈ ምሳሌ ምዕራፍ 15 እኔ ስለ እግዚአብሔር አልጠየቅኩም፣ ስለ ጻድቃን ነው ወዳጅ። አትደባልቅ። ይኸውልህ ስታወራ እኮ እኔ ዝም ብዬ አዳምጣለሁ። አትደበቅ ብራዘር። አሁን እኔ የጠየቅኩ ስለ እግዚአብሔር አይደለም፣ ስለ ጻድቃን የኃጢአትን ጸሎትና ልመና እንደሚሰሙ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተኝ። ለምንድን ነው ማሰማኝ ዳንኤ? እኔ እኮ የስ ኤርሚ ይሄ ውርጋጥ ሰውዬ መውጣት አለበት። እታች ረድ ጥያቄን ሳይሰማት ቀርቶት አይደለም። ሌላ 2 ኦርቶዶክሳውያን አሉ፣ ከነሱ ጋር አውራ። ጥያቄን ሳይሰማት ቀርቶ አይደለም ወንድም። እሺ ገላገልከኝ። እሺ ወንድምነት ማለት ባይዘው የምንታገሳቸው እንድታዩ ነው። ምን ያህል ቤተክርስቲያናት ውስጥ በማርያም ዙሪያ ላይ የሚያስተምሩት ትምህርት ተራ ትምህርት መጽሐፍ ቅዱስ የማያውቀው ከንቱ እንደሆነ እንድታዩ ያክል አንድ የመጽሐፍ ቅዱስ ማስረጃ የሌለበት ትምህርት ማለት። እሺ ዲያቆን ዳኒ ነው። ዲያቆን ዳኒ ሰላም ነው? ሰላም ነው ዲያቆን ዳኒ? ሰላም፣ እንዴት ናችሁ? ደህና ናችሁ? ኤርሚ እንዴት ናችሁ? ሁላችሁ ዳንኤል፣ ኤርሚ ሁላችሁ? ሁላችን ደህና ነን። እንዴት ነህ አንተ? ጌታ ይመስገን ደህና ነኝ፣ ሰላም ነኝ። እሺ እግዚአብሔር ይመስገን። ሶ ዲያቆን ነህ?
የኦርቶዶክስ ዲያቆን? አዎ። እሺ የኦርቶዶክስ ዲያቆን እንግዲህ ያውስ ከዲያቆን ጋር ትስማማለህ? እሺ አገዜ። አቤት ዳኒ። እሺ እስቲ ዲያቆኑን ተቀበለው። እሺ በመጀመሪያ ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ዲያቆን ዳኒ። አቤት ወንድሜ። ሰላም ነህ? አሎ ጌታ ይመስገን ደህና ነኝ። እንዴት ነህ? አለን እግዚአብሔር ይመስገን። ርዕሱን አይተኸዋል አይደል? አዎ አይቼዋለሁ፣ እየሰማሁ ነበር ትንሽ። ርዕሱን አይተኸዋል አይደል? አዎ አይቼዋለሁ። አዎ እሺ ርዕሱ እንግዲህ ወደ ማርያም እኔ ጋር ነው የተቋረጠው ወገኖች። አይሰማም? ጊዜ ተቋርጠ ነበር። አዎ ስልክ ገብቶ ነው፣ ይቅርታ ስልክ ተደውሎ ነው። እሺ ዲያቆን ዳኒ ወደ ማርያም መጸለይ ይቻላል? እንደኔ ማለት አንዴ የሄደ ሰው ወደ ሰማይ ይሰማል ብዬ አላስብም። ምክንያቱም እዛ ነው ከእግዚአብሔር ጋር እግዚአብሔርን እያመሰገነ የሚኖረው እንጂ እኛን የመስባት እንትን ችሎታ የለውም ማንም ሰው ከክርስቶስ በስተቀር። ምክንያቱም ሄዶ ሞቶ እያለ ወደ ምድር ሰማይ ሆኖ ወደ ምድር መስማት ከቻለ የመለኮት ተዋህዷል ማለት ነው። ስለዚህ ድንግል ማርያም ደግሞ ሰማይ ላይ ነው ያለችው። ስለዚህ ጸሎት የመስማት እንትን የላትም ማለት ነው። ታዲያ የኦርቶዶክስ ቤተክርስቲያን ወደ ማርያም ለምን ትጸልያለች? ቤተክርስቲያኗም እንደ ቤተክርስቲያን ምእመናንም በግላቸው ካህናቱም አገልጋዮቹም በየግላቸው ወደ ማርያም ሲጸልዩ ነው የምናየውና ይህ ከወዴት የመጣ ትምህርት ነው? ዙሪያዬንን ሰው ስላልነቃ ይሆናል። ስለዚህ አንተ አትደግፈውም ይሄንን? አዎ ይሄንን አልደግፈውም። ዙሮ ግን እስካለው ድረስ እየታገልኩኝ ነው። በቃ ስለዚህ ጨርሰናል። ያው ወደ ማርያም መጸለይ ተገቢ አይደለም ማለት ነው። መልካም። ምክንያቱም መጽሐፍ ቅዱስም የሚያስተምረን ቅድም ዳኒም መስጠቅስ እንደነበረው መዝሙር 65 ላይ ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ነው የሚለው። ለአንተ በጽዮን ምስጋና ይገባል፣ ወደ አንተም ጸሎት ይላካል ነው የሚለው። ጸሎት የሚቀርበው አምላክ ወደሆነ ፈጣሪ ወደሆነ አካል ነው እንጂ ወደ ፍጡር ጸሎት አይቀርብም። ማለት እዚህ ምድር ላይም እንኳን እዚህ ምድር ላይ አሁን ስለ ምልጃ ቅድም ልባችንን ሲያደርግ የነበረው ወንድም የሚጠየቀው ሌላ ይመልስ የነበረው ነገር ደግሞ ሌላ ነው። ስለ ምልጃ በተጻፈው ክፍል እንኳን ሄደን ብናነብ አንዱ ስለ ሌላው እንዲጸልይ የሚያሳስብ ነው እንጂ ፍጡር ወደ ፍጡር እንዲጸልይ የተጻፈ ነገር የለምና ማስረጃ በሌለው ነገር እንግዲህ ብዙ ያልተጻፉትን ወይም ያልተጻፈለትን ነገር እየጠቀሰ እውነትን ላለመቀበል ያደረገው ነገር ትንሽ ያው ጊዜያችንን የመግደል ነገር ነው። አንተ ግን ጥሩ ያው ተረድተሃል። ምክንያቱም ሰው ወደዚያኛው ዓለም ቢሄድም ወደሱ እንድንጸልይ እግዚአብሔር አላዘዘም። ምክንያቱም ጸሎት የእግዚአብሔር ገንዘብ ነው። ወደ እግዚአብሔር ብቻ ነው የሚቀርበው እንጂ ወደ ፍጡር አይጸለይም። እዚህ ምድር ላይ እንኳን እንደው ፍጡርን ብናገኘው የጸሎት ርዕስ ነው የምንሰጠው። ጸልይልን፣ በጸሎት አስበን ነው የምንለው እንጂ እገሌ ሆይ እባክህ እንዲህ አድርገኝ፣ እንዲህ ስራልኝ፣ ይሄን ፍጠርልኝ ልንል አንችል። ስለዚህ ትምህርቱም ልምምዱም ያው መጽሐፍ ቅዱሳዊ ያልሆነ እንደሆነ ግልጽ ነው። ስለዚህ ያው ካንተ ጋራ ጨርሰናል። ምናልባት ሌላ ዲያቆን ምስጋና ወይ ሰላም፣ እንዴት አላችሁ? ምስጋናው ወይ ይሰማኛል። ሰላም ብያለሁ። እግዚአብሔር ይመስገን። እንዴት አላችሁ?
ዲያቆን ምስጋና አቤት። አይሰማም? ይሰማኛል እኮ ዲያቆን ምስጋናው አግዚ እየሰማ አይደለም። ኔትወርክ መሰለኝ እያወራ ነው። አይሰማም? የምስጋና ዲያቆን ምስጋናው ይሰማል? ይሰማኛል። እኔ ያወራ ይሰማል። የኔ ድምፅ ይሰማል ግን? እሺ አንተ ይሰማል፣ ያንተ ይሰማል። እሺ ወንድምነት አለ። ዲያቆን ምስጋናን ትቀበለዋል? አይ ቲንክ ያ ጊዜ ኔትወርክ አይሰራም መሰለኝ። እሺ እሺ፣ አይ ወንድምነት ካለ እድል ሰጠው ነበር። በቃ ከኔ ጋር እናውራ። እሺ ያ ጊዜ ኔትወርኩ መሰለኝ። እሺ ዲያቆን ምስጋና ከየት ቤተ እምነት ነህ? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወደ ፍጡር ትጸልያላችሁ? ወደ ፍጡር ማለት እንዴት አማልዱን ብለህ እንጃ ምንም ይሁን ብቻ ወደ ፍጡር ምስጋናም ይሁን ምልጃም ምንም ፈልጋችሁ ወደ ፍጡር ትጸልያላችሁ? አዎ። ወደ ፍጡር መጽሐፍ ቅዱሳዊ ነው? ቤተክርስቲያን መጽሐፍ ቅዱሳዊ ነው ብላ አስተምራችኋለች? ማለት አሁን አንተን ጸሎት አሁን አምልኮ ነው ማናመልከው እንጂ አሁን ጸሎት ማለት ለምሳሌ እኮ አንተ አንድን ሰው እንደዚህ ያድርግ እስኪ በጸሎት አስበኝ አሁን ሲያወራ እንደሰማሁት በጸሎት አስበኝ እንደሚለው እኛም አሁን ለምሳሌ ወደ ማርያም መጸለይ ለሚባለው አሁን ለምሳሌ ምንድነው የምንጸልየው? አስታርቂን ከዚህ ይቅር እንዲለን አማልጅን አስታርቂን ብለን ነው የምንጸልይ። አዎ ዲያቆን እንዳልሰማኝ ገመትኩና ምን ብላችሁ ጸልያላችሁ አላልኩም። ኦኬ አሁን ገና መጸለዩን ራሱ እያየን ነው እንደ እግዚአብሔር ቃል ስለመሆኑ። የእግዚአብሔር ቃል ይህንን ትምህርት ያስተምራል ወይ ነው ያልኩት ዲያቆኔ። መጸለዩን ራሱ ዲያቆናችን ሚዩት ነው እያወራ ከሆነ ምናልባት ዲያቆን ምስጋና አልተቋረጥኩም አለው። ዳኒ አንተ አለክ አለ እኔ ያለው። እሺ ዲያቆን ምስጋና ነው የጠፋው። እሺ ዳዊት እንዴት ነው ዳጅ? መስገን አምላክ ይመስገን። ከየት ቤተ እምነት? ዳዊት ከየት ቤተ እምነት? ኦርቶዶክስ ነኝ። ዳኒ አይሰማም? ይቅርታ። እሺ አሁን ትሰማለህ። አንድ ቤተ እምነት ከፈጣሪ ውጪ ወደ ፍጡር ቢጸልይ ትክክል ነው? ወደ ፍጡር ስትል ምናልባት ወደ ቅዱሳን በሚለው አስተካክለውና ቅዱሳን ፍጡር ካልሆኑ አስተካክለዋለሁ። ፍጡር ከሆኑ ግን ያው ፍጡር ናቸው ማለት ነው። ወደ ፍጡር ቢጸልይ እሱማ ይኸውልህ ቅዱሳንም ኃጥአንም ፍጡር ናቸው እኮ አይደል? እኩል ግን እኮ ቢጸልይ እኔ አሁን አርጊውሜንቴ ወደ ፍጡር ቢጸልይ አንድ ሃይማኖት ወደ ፍጡር ቢጸልይ ትክክል ነው ወይ እኮ? ምን አይነት ጥያቄ ያስነሳል? ምን አይነት ፍጡር? እሺ ጻድቅ የሆነ ነው እናንተ የምትሉት? እሺ ጻድቅ የሆነ ፍጡር ችግር የለም። ለምሳሌ ፍጡር ስትል እኮ ሰው ብቻ ነው። ችግር የለም። ሐሳብ ላይ እንቆይ ብራዘር፣ ሐሳብ ላይ ወደ ቅዱሳን እንጸልያለን። ስለዚህ ወደ ማርያም ጸልያለህ ማለት ነው። ማርያም ቅዱስ ነች ብለህ አታምንም? ወደ ማርያም ጸልያለህ። እኔ አንተን ነው እየጠየቅኩ ያለው። ቶፒኩን ስጠይቅህ ወዲያው መልስልኝ። ወደ ማርያም ጸልያለህ አይደል? እሺ መጽሐፍ ቅዱሳዊ ነው ወደ ፍጡር የምጸልየው ጸሎት? አንተ እንደምታደርገው ከምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ? ኦኬ እሺ። መጀመሪያ ግን ምድር ላይ ወደ ቅዱሳን እንደሚጸለይ ተማምነናል። እሱ ላይ ዲያቆን ወዳጄ የኔን ጥያቄ ነው የምትመልስልኝ ወዳጄ። አሁን የአንተን ጥያቄ የማስተናግድበት ሰዓት አለም። አንተ የምታደርገውን ከምድር ሆኖ በሰማይ ላለ ፍጡር የጸለየ ሰው አለ ወይ? እሱ ነው ጥያቄ። ስለ አንተ ነው እያወራሁ ያለሁት። ለምን መሰለህ? ማስረጃ ስጠኝ። በቃ ካልክ ማስረጃ ስጠኝ።
በሰማይ ላለ አካል በምድር ሆኖ ይጸልይ ሰው ፍጡር ካለ እስቲ እሺ ረጋ ማስረጃ እኮ ልሰጥህ ነው። ያለ ማስረጃ አንተው ብራዘር አንተው። እሺ ኦኬ ሉቃስ ወንጌል ላይ ታወጣልኝና ኦኬ ሰምታችሁታል። ከምድር ሆኖ በሰማይ ላለ አካል የጸለየ ሰው ሊያሳየን ነው። እሺ ሉቃስ ስንት? አዩ ለምድር ሰማይ ምናምን እያልክ የሆነ ነው ይሄ ጥያቄ። አንተ የምታደርገውን ልምምድ ነው። አንተ የምታደርገውን ልምምድ እያደረገ ያለ ሰው ነው የምታሳየኝ ብራዘር። ወልንጋ አድርስ ተኪንታ ላስረዳ ማስረጃ። እኔ አንተ ስለምታደርገው ነገር አዎ አስረዳኝ፣ ግዴታ ነው የማስረዳት ብራዘር። አንተ ስለምታደርገው ነገር ከምድር ሆኖ በሰማይ ላለ ፍጡር የጸለየ ሰው ካለ አሳየኝ። ስለኔ ልምምድ ነው ማወቅ ፈልገው ወይስ መጽሐፍ ቅዱስ ምን ይላል የሚለው? ስለ አንተ ልምምድ መጽሐፍ ቅዱሳዊ ስለመሆኑ የኔ ልምምድ የታውቀዋለህ። የጣዖት አምልኮ ስለሆነ ነው ልምምድ። አሁን የመንደር ወሬ አደረከው ችግሩ ብራዘር። የመንደር ወሬ አንተ እኮ እያደረግከው ነው። ስለዚህ ስራው የመንደሬ ወሬ ነው እያልከኝ ያለው ተግባር አራረጋ በላ እንዴ ድርሰት ሰው ሲያወራ ሲጀመርም አፋፊን እያልከኝ እኔንም እንዳወራ እያረከኝ ብራዘር። ማስረጃ ስትጠየቅ አፍ ለአፍ አልከኝ ምናምን ብለህ ፖለቲክስ ለመስራት አትሞክር። እድል ሰጥሃለሁ። አንተ የምታረገውን ኦርቶዶክሳዊ የሚያረጉትን ልምምድ ከእግዚአብሔር ቃል አሳየኝ። በምድር ሆኖ በሰማይ ላለ አካል ጸሎትና ልመናን ያቀረበ ሰው ካለ አሳየኝ። አሁን ምን ላይ ላውጣል? ጣልቃ እንዳትገባብኝ ሰው ምን ላይ ላውጣል? ብራዘር ፖለቲክስ አትስራ። ካልቻልክ ትወርዳለህ። ምንም ልረዳህ አልችልም። ትችላለህ። ማንም ያስጨነቀ የለም ብራዘር። ለምን ገባ? አሁን ወደ ማርያም ባንጸልይ አንተ ኦርቶዶክስ ትሆናለህ? አትሆንም ወዳጄ። እኔ አሁን በቃ ተረትን ጣዖት እያመለክ ክርስቲያን መሆን አትችልም። ጣዖት እያመለክ ወደ ጣዖት እየጸለይክ ክርስቲያን መሆን አትችልም። ኦርቶዶክስ ልትሆን ትችላለህ፣ ግን ክርስቲያን ልትሆን አትችልም። ዛስ አርጊውመንት ብራዘር። አሁን ሀሳቡ ላይ አንተ የምታደርገውን ማስረጃ ካለ ልስማ። ማስረጃ ልስጥ። ዘፍጥረት 20 ላይ ያወጣል። ዘፍጥረት 20 እሺ። ዘፍጥረት 20 እሺ። ዘፍጥረት 20 በጣም ጥሩ። ቁጥር ስንት? ቁጥር 1 ምናልባት እስከ 7 ድረስ ያለውን አንብብልኝና ሐሳቤን አብራ። ጥያቄ ምንድነው? ለሚሰማ ሰው እስቲ አንድ አስታውሳቸው። ጥያቄው እዚህ ጋር የጻፍከው ፍሬም አድርገህ የጻፍከው ወደ ማርያም መጸለይ የጠየቁ ጥያቄ ምንድነው ወዳጄ? ረስተው ነው ላይክ የሆነ የሙስሊም እንትን አድርጎ ስላሴ የሚለውን ቃል ከመጽሐፍ ቅዱስ አስተኛ ረስተው ነው የጠየቁ ጥያቄ ምንድነው ነው ያልኩ ወንድም አለ። ጥያቄው በምድር ሆኖ ወደ ሰማይ ጸለይ ምናምን ያልከኝ አይደል? አዎ አለ። ለሱ ትምህርት ለጠየቁ ጥያቄ ማስረጃ አለ። ቀላል ጥያቄ ነው የጠየቅከኝ። ለቀላሉ ጥያቄ መልስ አለክ? ቅዱሳን ይኸውልህ ሕያው ናቸው ብያም ለቀላሉ ጥያቄ መልስ አለክ ወይ? አንብበው ሻውን የሰጠውን ማስረጃ። ለቀላሉ ጥያቄ መልስ አለክ? በጣም ሲምፕል ጥያቄ ነው። ይሄን በቃ ለሲምፕሉ ጥያቄ እኛ አሁን አላከበርንባችሁም እኮ ኦርቶዶክሳውያን። ለቀላሉ ጥያቄ ግን መልስ አላችሁ? አለ ነው መልስ አለ። በቃ ጥሩ። አሁን ለቀላሉ ጥያቄ መልስ ሊሰጠን ነው። እሺ ቁጥር ስንት ላይ? ዘፍጥረት 20 ቁጥር 1 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱ ሳራ እህቴ ናት አለ። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት ይላል። ይሄ ነው መልስ? ኧረ ወረድ በል ወንድሜ፣ እስከ 7 ነው ያልኩህ እኮ። እሺ እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድሃት ሴት ሙት ነህ፣ እርሷ ባለ ባል ናት። አቤሜሌክ ግን አልቀረባትም ነበረ። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷን ወንድሜ ነው አለች። በልቤ ቅንነትና በእጄ ንጽሕና ይህንን አደረግኩ። እግዚአብሔርም በሕልም አለው፣ ይህንን በልብህ ቅንነት እንዳደረግክን ያውቃለሁ። እኔም ደግሞ በፊቴ ኃጢአንን እንዳትሰራ ከለከልሁ። ስለዚህም ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነብይ ነውና ስለ አንተ ይጸልይልህ ትድናለህም። ባትመልሳት ግን አንተም እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ ወቅ ይላል። እሺ ወደ ፍጡር የጸለይ ሰው አለ እዚህ ጋር ወንድም እስቲ አራረጋ በል አስረዳ ፕሊዝ። አረጋ ባይዘው ብራዘር አረጋ ብዬ ነው እያወራሁኝ ያለሁት። ማለት እኔ ሳውራ ጣልቃ አትገባብኝ እያልኩ ነው።
አነበብን አንብባልከኝ። እዚህ ክፍል ላይ ወደ ፍጡር የጸለየ ሰው አለ ወይ ነው ጥያቄው። ወደ ቅዱሳን መጸለይ እንዳለብን ትእዛዙን የሰጠን እግዚአብሔር አምላክ ነው። አየህ ወደ ፍጡር እግዚአብሔር ወደ ፍጡር እንድጸልይ አዟል። አብርሃም ፍጡር አይደለም? አቤሜሌክን እግዚአብሔር ወደ አብርሃም እንዲጸልይ አዞታል። ጸልይ ያለው እኮ አላነበብኩም? ወደ አብርሃም እንዲጸልይ አዞታል ወይ? እሱ ይጸልይላል ማለት ነው። ቆይ ወዳጄ አይዞ ብራዘር፣ ወደ አብርሃም እንዲጸልይ አዞታል ወይ? ጥያቄውን ስማ፣ መልስ ነው ፈልገው። አቤሜሌክ አብርሃምን ሄዶ ጸልይልኝ ወደ እግዚአብሔር ይሏል። ለመነው ማለት ነው። ሄዶ አትበለኝ ብራዘር። እግዚአብሔር አቤሜሌክን ወደ አብርሃም ጸልይ አለው ወይ? ጸልይ ማለት እሱ ይጸልይልሃል ነው። ቀጥታ መጸለይ። አይዞ ብራዘር፣ አታምታታም ስለ ወዳጄ፣ አታምታታም ብራዘር። የጠየቁ ጥያቄ ያው ነው አትለኝም ወዳጄ። የጠየቁ ጥያቄ አይዞ ወዳጄ፣ አይዞ ብራዘር። መጸለይ አይችልም ነበር? አሁን ጥያቄ አይደለም ብራዘር። አሁን አንተ መልስ ነው ያለብህ። ጥያቄ በኋላ ላይ ሰብሰብ አድርግና ቤተክርስቲያን ለዘመናት የፈጠረችብህን ጥያቄ እንመልስልህ። አሁን የጠየቁ ጥያቄ አቤሜሌክ ወደ አብርሃም ጸልዮአል ወይ ነው ጥያቄው። እሺ እኔ ደግሞ መልሴ ይኸውልህ፣ አቤሜሌክ ቀጥታ ወደ እግዚአብሔር መጸለይ ሲችል፣ እግዚአብሔር ግን አቤሜሌክ ምን አለው? አብርሃም ይጸልይ፣ ሂድና አንተ ለአብርሃም እንዲጸልይልህ ንገረው አለው አይደል? ወደ አብርሃም የጥያቄው ምንድነው ወዳጄ አለው። ሰማን። አቤሜሌክ ወደ አብርሃም ጸልዮአል ወይ? አቤሜሌክ ቀጥታ ወደ እግዚአብሔር አልጸለይም ወዳጄ። አሁን እኛ የጠየቅን አቤሜሌክ ወደ አብርሃም ጸልዮአል ወይ? እሺ ባይዘው በጣም ልታወሳስበው የሞከርክ ጉዳዩን እንደውም በጣም ቀላል። አይዞ ብራዘር፣ አረ ሲምፕል ጥያቄ ነው። ከቅድም ጀምሮ ሲምፕል ዋን ነው። አሁን መልስ ያጣንላት ሲምፕል ዋን ማለት ነው። ይጸልይላል ያለው እግዚአብሔር አቤሜሌክን እግዚአብሔር አቤሜሌክን ሜቱ ነው እያወራከው። እግዚአብሔር አቤሜሌክን ምን አለው? ወዳጄ አልሰማውም፣ ሶሪ። እዚህ ጋር በአቴንሽን ወስዳ ነበር ልጄና አቤሜሌክ ወደ አብርሃም ጸልዮአል ወይስ አልጸለየም? እዚህ ጋር ይኸውልህ አሁን ቃል በቃል አቤሜሌክ ወደ አብርሃም ጸልዮአል የሚል አንተም አትፈልግ። ይሄ በጣም የዋህነት ነው ነገር። ወደ አብርሃም ጸልዮአል ወይስ አልጸለየም ነው ብራዘር። አሁን ግራ አትጋባ ብራዘር። ቀጥታ አልጸለየም ወደ እግዚአብሔር አይደለ? እግዚአብሔር ወደ አብርሃም ጸልዮአል ወይስ አልጸለየም ነው ጥያቄ ወዳጅ። አራዳምጥ አይዞ ብራዘር። አሁን ወደ አቤሜሌክ ወደ አብርሃም ጸልዮአል? አቤሜሌክ ቀጥታ ወደ እግዚአብሔር አልጸለየም። እግዚአብሔር ወዳጅ አሁን እያወራን እየተነጋገርን ያለ ነው ስለ እግዚአብሔርና አቤሜሌክ ስላወሩት ነገር ከሆነ ቆይ አንዴ ከእግዚአብሔር ጋር የነበረውን ጸሎት ላሳየ። አቤሜሌክና እግዚአብሔር አውርተዋል። ቆይ አንዴ ረጋ በል። አሁን እኔ የጠየኩ አቤሜሌክ ወደ አብርሃም ጸልዮአል ወይ? ለምኖታል። ልመና ማለት ጸሎት ነው አይደል? አዎ ወደ አብርሃም ለምኖታል። ለምኖታል። ጸልይልኝ ብሎ ወደ አብርሃም ጸልዮአል፣ ጸሎት አቅርቧል የሚገባው። ከዛ እግዚአብሔር የአብርሃምን ጸሎት እሺ፣ ወደ አብርሃም የጸለየበትን ቦታ አሳየን። ወረድ ብለህ አንብበው እኮ። ቁጥር ስንት ላይ ልውረድልህ? ታሪኩን ካላወቅኸው እሺ አሁን የሰጠው ጥቅስ በቂ ነበር። ግን ምን አይዞህ በርታ በል ብራዘር፣ በርታ በል። ቀላሏ ጥያቄ ናት። ባይዘው እንደዚህ ግራ የምታጋባችሁ በጣም ሲምፕሏ ጥያቄ፣ ሲምፕሏ ቤተክርስቲያኒቷን እንደዚህ የምታናጋው እንዲህ ቀላሏ ጥያቄ ናት ብራዘር። ቁጥር ስንት ነው? አንደኛው ለዶግማ የሚሆነ ጥያቄ አላነሳህም። ቁጥር ጥያቄ ወዳጅ ሐሳብ ላይ ብራዘር፣ እሱን ተራ ፖለቲክስ እንኳን አይደለም የዶግማ ኢሹ ቀርቶ ተራ የምትለውን ጥያቄ እንኳን መመለስ የምትችሉበት መጽሐፍ ቅዱሳዊ ኤቪደንስ የላችሁ እኮ። ነገረ ድነት ላይ አንተ ተወያይተህ አታውቅም። ፈሪ ነህ። አረ ወዳጅ አሁን አይዞህ። አሁን እኔ ከርዕስ አልወጣልህም፣ እዚሁ ላይ ነኝ ያለሁት። ሌላ ቀን ስለ ጥምቀት ስንገባ ደግሞ ትገባለህ፣ ከፈለክ ተጨምቀህ ትወጣለህ። ምንም ጥያቄ የለውም። አሁን እየጠበቅኩ ነው ያለሁት። ጠማቂው አንተ ነህ። እሺ ይመችህ። እየጠበቅኩ ነው ያለሁት ብራዘር። አዎ በደንብ ተጨምቀህ ትወጣለህ በእኔ አንተ ተጨምቀህ እየጠበቅኩ ነው ያለሁት። ለማንኛውም ይኸውልህ አሁን ታሪኩን ሙሉ ስታነበው ቁጥር ስንት ብራዘር? ቁጥር ስንት? ወረድ ብለህ አንብበው። ወረድ ብዬ አላነበውም። ቁጥር ስንት ብራዘር? ከፈለክ ሚውት አድርገህ ራስህ ሄደህ አንብበህ እዚህ ቁጥር ላይ ወደ አብርሃም ታነበው። አቤሜሌክ ወደ አብርሃም ሄዶ ለመነው። ቁጥር ስንት? ሰውዬ ተረጋጋ። አሁን የሰጠው ጥቅስ እኮ በቂ ነው።
ቁጥር ስንት ወዳጅ? ቁጥር እሺ፣ አሁን እኔ ስፔሲፊካሊ ቁጥሩን አውጣ ካልከኝ እንትን ጨዋታ ብራዘር ቀጥል። ታገሰኝ፣ ጠብቀኝ። አረ በደንብ ነው የምንታገዘው። የዘመናት ተረትን እግዚአብሔር እጃችን ላይ ያስገብቶት ብራዘር፣ ታግሰን ሰበብ ሳትፈጥር የምትወርድበት ምክንያት አተ ብራዘር፣ ይህንን የዘመናት አንተ ማውጣት ነው ብራዘር። አውጣ አንተ ማውጣት። በጣም አሳፋሪ እየሆነ ነው። አረ አውጣ ብራዘር፣ አንተ አውጣ ብራዘር። በቃ ሌላውን ቶ ብራዘር፣ አንተ አውጣ እኮ እስካውጣ አንተ በቃ እኔ ሚውት ላድርግና ትሉ ልፈልግ። አይመለከትም። አንተ እስክታወጣ ድረስ እኔ የፈለግኩትን ማውራት መብቴ ነው። ይሄ እኮ የኔ ቤት ነው። አውጣ አንተ። አዎ አንተ ቴክ ዩር ታይም ብራዘር። ጥቅሱን አውጣው። እግዚአብሔር የዘመናት ተረትን ይሄው እጃችን አስገብቷል። በቃ በእግዚአብሔር ቃል ምን እናደርገዋለን? ይሄው ነው ብራዘር። ይሄ ጉራው ምናምን አለቀለት፣ አከተመለት። እግዚአብሔር አስተነፈሰው። ክብር ለጌታ ይሁን። በቃ ተረቱ ያ ሁሉም እናውቀው። ኦርቶዶክስ መልስ አላት የሚለው ተረት አከተመለት። በቃ አለቀ። ማብቂያው ዘመን ነው ወዳጅ። ፖለቲክሱ አለቀ። ወንድማችን አገኘው። እሺ ቁጥር ስንት ላይ ነው አቤሜሌክ የጸለየው? ምዕራፍ 20 ከቁጥር 1 እስከ 18 ወረድ ብለህ አንብበው። የመጨረሻ ዕድል ነው የምሰጥህ። ቁጥር ስንት ላይ? ቁጥር 1 ቁጥር 20 ይኸውልህ፣ ዘፍጥረት 20 ከ1 እስከ 18 አንብበው ሙሉ። ቁጥር ስንት ላይ ወዳጅ? ቅድም እኮ ነገርኩህ ቁጥር 7 ላይ ብዬ አይደለ? ቁጥር 7 ላይ አቤሜሌክ የጸለየበትን ቁጥር 7 ላይ አለን። ይኸው አሁንም የሰውየው ሚስት መልስ ነብይ ነውና ስለ አንተ ይጸልይል ትድናለህ፣ ባትመልሳት ግን አንተም እንድትሞት ለአንተም የሆነው ሁሉ እንዲሞት በእርግጥ እወቅ ነው የሚለው። አንበብ ወረድ በል ኢንሻአላህ ብራዘር። መጀመሪያ የእግዚአብሔርን ቃል እወቅ። የመጀመሪያ ጊዜ ወስደህ እንኳን ልይ ብለህ ሄደህ እንኳን የቱ ጋር እንደተጠቀሰልህ እንኳን አታውቅም። የእግዚአብሔርን ቃል ማለት ነው። አይዞ ብራዘር አይዞ። የት ጋር ሐሳብህ እንኳን ምኑ ጋር እንዳለ እንኳን አታውቅም። ዳኒ ወርዷል። የለም እኮ አይዞ ብራዘር አይዞ ወዳጅ። እሺ ሳሙኤል እሺ፣ ሰላም ነው? ሰላም። እንዴት ነህ? እግዚአብሔር ይመስገን ሰላም። እሺ ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ ኦርቶዶክስ። ወንድምነት አለ? እርምሻ። እሺ ዲያቆን አግዛለህ? ልጆች እያስተኛ ነው ዳጊ። እሺ ሶሪ በጣም ወንድምነት ሶሪ። እሺ አግዛለህ? አለሁ። እሺ ሳሙኤል እንደምን አለ? ሰላም ብያለሁ። እግዚአብሔር ይመስገን ሰላም ብያለሁ። አለን ይመስገን። ያው ውይይቱን እየሰማ ነበር። ወደ ማርያም መጸለይ ተገቢ ነው ወይ? ወደ ማርያም እንድንጸልይ በእግዚአብሔር ቃል ታዟል ወይ? እንደዚህ አይነት ትምህርትም ልምምድም አለ ወይ በመጽሐፍ ቅዱስ ውስጥ? አዎ አለ። እሺ ማስረጃውን እስቲ ያሳየን። መዝሙረ ዳዊት መዝሙር 103 ቁጥር 20 ምን ይላል? ላንብልህ? መዝሙር 103 ቁጥር 20 እያወጣሁት ይላል። ቃሉን የምትፈጽሙ ብርቱዎችና ኃያላን የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ ይላል። እሺ ታዲያ የታለ ወደ ፍጡር ጸልዩ የሚል ሐሳብ አለ እዚህ ውስጥ? ዳዊት ምን እያደረገ ነው? መላእክቱ ምን እያላቸው ነው?
ጥያቄውና ያቀረብከው ጥቅስ ሀራምባና ቆቦ ናቸው አይደለም? መጸለይ ምን ማለት ነው እያልን ያለ ነው። በግልጽ ለመናገር ካልገባ ማለት ነው እያልን ያለ ነው ምንድነው መሰለ፣ እኛ ከምድር ወደ አንቀላፉ ቅዱሳን እገሌ ሆይ ስማኝ እንዲያድርግልኝ እያልን ወደ እነሱ እንድንጸልይ ታዘናል ወይ ነው። አንተ ግን የጠቀስከው ያንን ሐሳብ የሚያስረዳ አይደለም። የሚያስረዳ ነው እንጂ ዳዊት መላእክቱን እግዚአብሔርን ባርኩ ነው ያለው እኮ። ምን እግዚአብሔርን ባርኩ አለ እንጂ እየጸለየ አይደለም። እየጸለየ ምን እያደረገ ነው? እየጸለየ አይደለም። መላእክቱን እግዚአብሔርን ባርኩ ብሎ ተናገረ። ምን ማለት ነው? ይሄኮ በአምልኮ አውድ ውስጥ የሚደረግ ነገር ነው። እኛም በአምልኮ አውድ ውስጥ ነው የምናደርገው እኮ ወደ ቅዱሳን የምንጸልየው ጸሎት በአምልኮ አውድ። ለምሳሌ አሁን ተራሮች አጨብጭቡ ቢል ተራሮች እንደሚሰሙት አምኖ አይደለም፣ ግን ፍጥረት ሁሉ እግዚአብሔርን ሊያመሰግን ይገባል በሚለው አውድ ነው እንደዚህ አይነቱ ነገር እየተነገረ ያለው። እየናገራቸው ያለው ወደ ተራሮች ከምናምን ወደ ምሳሌ ከምንሄድ ኤክስፕሊሲት መላእክቱን ቆይ ችግር የለውም። አሁን መላእክቱን ዳዊት ምን እያላቸው ነው? ባርኩ ሲላቸው ለምሳሌ ሚካኤልን ወይ ቅዱስ ገብርኤልን ማለት ነው አይደል? የመላእክቱ ንብረት እግዚአብሔርን ባርኩ፣ የሰማያት ኃያላን እግዚአብሔርን ባርኩ እያለ እየጸለየ አይደለም? ዳዊት በዚህ ክፍል ውስጥ በአምልኮ ውስጥ ነው ያለው። ከነሱ ጋር በቀጥታ እየተነጋገረ ነው ማለት አይደለም። ቀደም እንዳልኩ በምንጸልይበት ጊዜ ይኸውልህ፣ ቆይ ስማኝ፣ ጠየቀኝ አይደል? ጠየቀኝ። በምንጸልይበት ጊዜ እንደዚህ አይነቱን ሐሳብ ልናነሳ እንችላለን። ፍጥረት ሁሉ እግዚአብሔርን አመስግኑ ልንል እንችላለን። ሁላችሁ ሰማያት እግዚአብሔርን እንዲህ ያልን ልንናገር እንችላለን። ይህ ማለት ግን ወደ እነሱ እየጸለይን ነው ማለት አይደለም። ምን እያለ ነው? ምክንያቱም አሁን ቆይ በዚህ ክፍል እሺ መላእክቱ ምን አሉት ዳዊትን? ሲጸልይ ምን ብለው መልስ ሰጡት? ውይይታችን እሱ አይደለም። ይኸውልህ ውይይታችን እሱ ነው እንጂ ምክንያቱም ይኸውልህ ዳዊት በመዝሙር 65 ላይ ይኸው ዳዊት ምንድን ነው ያለው? ለከይደሉ ጊዜው ስብሐት በጽዮን ወለከይትፌኑ ጸሎት በኢየሩሳሌም ነው ያለው። ጸሎት በኢየሩሳሌም ለአንተ ይላካል አለ እንጂ ወደ መላእክት ለምኑ አላለም። እዚህ ጋር ግን ፍጥረት ሁሉ እግዚአብሔርን እንዲባርክ በአምልኮ ውስጥ ሆኖ እየጋበዘ ነው። ይህ ማለት ግን ወደ እነሱ እየጸለየ ነው አያሰኝም። ምን እያደረገ ነው እኮ እግዚአብሔርን ባርኩ እያለ እየተናገረ ነው አልከኝ እኮ። ይኸውልህ እግዚአብሔርን ባርኩ አለ፣ ግን ከነሱ ጋራ በቃል እየተነጋገረ አይደለም እኮ። ምን እያደረገ ውስጥ ሆኖ ሰው እንደዛ ሊል ይችላል። ፍጥረት ሁሉ እግዚአብሔርን ያመስግን፣ እግዚአብሔርን በዚህ አመስግኑ እያለ የሚጸልይና የሚያመልክ ሰው እንደሱ ሊል ይችላል። የኛ ጥያቄ ግን እሱ ሳይሆን ወደ ማርያም መጸለይ ተገቢ ነው ወይ ነው። ኤክስፕሊሲትሊ ወደ ድንግል ማርያም ነው የምንነጋገረው ወይስ ወደ ቅዱሳን ጸሎት መጸለይ ያስፈልጋል አያስፈልግም የሚል ነው? እሺ ወደ ቅዱሳን እንዲጸለይቱ ጋር የታዘዘው ጸልዩ ተብሎ ትእዛዝ ወጥቷል። እየጸለየ እያሳየህ ነው። አይ ይሄ እኮ እየጸለየ አይደለም። አንደኛ ባርኩ ብሎ እንዲባርኩ እያነሳሳቸው ነው። ባርኩ እያለ ነው፣ ግን በቀጥታ እነሱን እያነጋገረ ነው ማለት አይደለም። በጣም ጥሩ። እሺ ዳዊት እዚህ ጋር ባርኩ ብሎ ቅዱሳንን እያነሳሳ ነው፣ እየጠራ ነው ያለው አይደለ? አዎ በጣም ጥሩ። ዳዊት እንዲል ያዘዘው ማለት ነው። ቅዱሳንን አነሳሱ፣ መላእክትን እንዲጸልዩ አነሳሱ የሚል ቦታ አለ። ይሄ እኮ በአምልኮ ውስጥ የሚደረግ ነው። እኛ ታዲያ ያናረገው ማለት ጥያቄያችን እኮ እሱ አይደለም። ጥያቄያችን ጸሎት ወደ ፍጡር ይቀርባል ወይ ነው። አንደኛው እኔ ጸሎት አይደለም። ምን እያደረገ ነው? መዝሙረ ዳዊት ጸሎት ነው። ይሄ አሁን ጸሎት ነው። መዝሙረ ዳዊት ጸሎት አይደለም። ጸሎት ማለት ወደ እግዚአብሔር የሚቀርብ ንግግር ነው። ከእግዚአብሔር ጋር መነጋገር ነው። ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ እስኪ እየተደማመጥን ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ነው ያለው እንጂ ወደ መላእክትም ጸልዩ የሚል ትእዛዝ የለበትም። ስለዚህ ዳዊት ቅድም እንዳልኩ ሰው ሲያመልክ መላእክትን ብቻ ሳይሆን ሌሎችንም
ለምስጋና ይሰማል። እሺ አግዝ ኔትወርኩ የአግዝ ኔትወርኩ ነውና ቀደምም እንደዚህ ሆኖበታል። እሺ ይሰማል አሁን? ያንተ ድምጽ ይሰማኛል። እሺ ኔትወርኩ ነው። እሺ የጠቀስከውን ጥቅስ እንየው። መዝሙር ስንት ነበር ያልከ? መዝሙር 103 እሺ መዝሙር 103 እዛ ክፍል ላይ ወደ መላእክት አንተ እንደምታደርገው እየጸለየ ነው እያልከን ያለው እርዳታ ፈልጎ ሳምቲንግ ማለት ነው። እሺ 103 ቁጥር ስንት? ቁጥር 20 እሺ ቁጥር 20 እሺ እሺ ቁጥር 20 ያው ቃሉን የምትፈጽሙ ብርቱዎች ኃያላን የቃሉንም ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ቃሉንም ድምፁንም የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊት ሁሉ ፈቃዱን የምታደርጉ አገልጋዮች ሁሉ እግዚአብሔርን ባርኩ። ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። አንተ እነኚህ ሁሉ ወደ እነኚህ ሁሉ ዳዊት እየጸለየ ነው እያልከኝ ያለው? ወደ መላእክቱ እየጸለየ ነው አይደለም? አይ መልአኩ ጋር ለምን ትቆማለህ ብራዘር? ለሁሉ እየጸለየ ነው እያልከኝ ያለው? ወደ መልአኩ እየጸለየ ነው አይደለም? አይዞ ወዳጅ አይደለም እያልኩ ነው ያለው። አንተ አሁን የምትል ከሆነ እንቀጥላለን ማለት ነው። ይሄው ማሳየው እኮ ቃል በቃል እየጠየቅኩ ነው ያለው። ይሄው ባርኩ እያለ ያለው እዚህ ውስጥ ያነሳው ፍጥረቱን ሁሉ አጠቅሷል። ኦኬ አንተ ወደ ለምሳሌ ወደ አህያ ትጸልያለህ ማለት ነው ሳሚ? ወደ አህያ ትጸልያለህ ማለት ነው ሳምሻይ? ወደ አህያ ጸልያለሁ እያልከኝ ነው ያለው? መልአክና አህያ እኩል ነው እያልከኝ ነው? አዎ ፍጥረቱ ተመሳሳይ ነው። ፍጥረት ሁሉ ነው እያለ ያለው ጸሎት እያቀረበ ነው ብለህ ሊትራሊ የምትወስደው ከሆነ አንተ ወደ አህያ ትጸልያለህ ማለት ነው። አሁን ኤክስፕሊሲትሊ ምን ቅዱስ ዳዊት መላእክቱ ባርኩ አላቸው። ተመሳሳይ ቃል ነው እያወራን ያለ ነው። አሁን ይሄንን ቃል ጸሎት ላይ ብለህ የምትወስድ ከሆነ እየጠየቁ ነው ያለው። አንተ እንደ አንድ ኦርቶዶክሳዊ ወደ አህያ ትጸልያለህ ወይ? ምን ማለት ነው መጸለይ ማለት? ታዲያ አሁን ቅዱስ ዳዊት አንተ ነው የምትመልስ። አሁን ጥያቄ መጠየቅ ሙድ ላይ አይደለም የመመለስ ላይ ነው ወዳጄ። አንተ ወደ አህያ ትጸልያለህ ወይ? ጥያቄ በጥያቄ እየመለስኩልህ። ምንም ወደ አሁን ጥያቄ አልቀበልህም ብራዘር፣ ይቅርታ እኔ ርዕስ ላይ ነኝ ያለሁት። አንተ ወደ አህያ ትጸልያለህ ወይ? መልስ ነው የምጠብቀው። ጥያቄን በጥያቄ እየመለስኩልህ ዳኒ መልስ የለኝም ካልክ ከዛ ደግሞ ወደምፈልገው ጥያቄ ትቀበላለህ፣ አስተምራለሁ። ቤተክርስቲያን ለዘመናት ጥያቄ የፈጠረችብህን ነገር ተምረህ ትሄዳለህ ብራዘር። አሁን የጠየቅኩ ይሄን ጥቅስ ጠቅሰሃል። አንድ ጥቅስ ነው የሰጠው። አትደረብ። የፈለግከው ጥቅስ ላይ እንሄዳለን ከዚህ በኋላ። አሁን አንተ በዚህ ህዝብ መሃል እኛ ኦርቶዶክሳውያን ወደ አህያ እንጸልያለን በለኝ። አሳየኝ መጽሐፍ ቅዱስ ላይ ወደ አህያ ስንጸልይ። አንተ ነህ ያጠቀስከው ጥቅስ እዚህ ክፍል ላይ ይሄንኑ ቃል ባርኮ ያለውን ቃል ወስደህ እየጸለዩ ነው ብለህ ለመደበቅ የሞከርከው አንተ ነህ። ስለዚህ አንተ ለመደበቅ የሞከርከው ሰውዬ ነው የምትጠየቀው። ስለዚህ ምንድን ነው የምንልህ? አንተ ወደ አህያ ትጸልያለህ ወይ? አህያ ፍጥረት አይደለችም? ስለዚህ አሁን ልዩነቱ ይሄ ነው። አህያ ጥያቄ አይደለም ብራዘር። አህያ ፍጥረት አይደለችም ወይ? አህያ ፍጥረት ናት። እሺ ስለዚህ ወደ አህያ ኦርቶዶክሳውያን ይጸልያሉ? አንጸልይም። ካልጸለይክ በቃ አየህ፣ ወደ ቅዱሳን ግን እንጸልያለን። አዩ አንጸልይም ማለት ይሄ ጥቅስ ስለዚህ ስለ ጸሎት አይደለም የሚያወራው። ቆይ አንዴ ብራዘር፣ አጥርተን ነው የምንሄደው። አጥርተን ነው የምንሄደው ብራዘር። አይዞህ፣ በእግዚአብሔር ቃል ላይ የምትደበቅበት ዘመን የለም። የጠቀስከው ክፍል አንዴ ብራዘር አትደረም። ስለዚህ ክፍሉ እያወራ ያለው ዳዊት ወደ መላእክት አልጸለየም ማለት ነው። ወደ መላእክት ቢጸልይ ኖሮ አንተ ዛሬ ወደ አህያ ትጸልይ ነበር። ክፍሉ የሚናገረው ሐሳብ የለውም ማለት ነው። ከጸሎት አንፃር አህያ አንድ ነው ማለት ነው። ወዳጅ አንተ እኮ ነው ያልከው። ይኸው ዳዊት ምን አለ? አህያ እግዚአብሔርን ያመልካል።
ብራዘር አሁን አህያ ያመልካል አይመልካል አይደለም። አንተ ወደ አህያ ትጸልያለህ ወይ? አንጸልይም። ወደ መልአክ እጸልያለሁ። አንተ ወደ አህያ ትጸልያለህ ወይ? ጥያቄው እሱ ነው። አንተ ወደ አህያ አልጸልይም አልከኝ። ስለዚህ ክፍሉ ስለ ጸሎት አያወራም ማለት ነው። አለቀ። ሌላ ጥቅስ አለ? ስለዚህ ክፍሉ መልአክና አህያ አንድ እንደሆነ ይነግረናል እያልከኝ ነው? አንተ እኮ ነው ያመጣው ወዳጄ። አንተ ነው ያመልከው። አንተ ነው። በቃ እኔ እንግዲያውስ ካልገባ ጥቅሱን ላስረዳ። አሁን ሚውት ነው ምን ያስረዳሃለሁ? አሁን ብራዘር ምን ነው የምታስረዳኝ? ማብራሪያ ልትሰጠኝ ነው? እኩል የምናነበው ነው እኮ በእናንተ። እንግዲያውስ እንደዛ ከሆነ ወደ አህያ መጸለይ አለባ። እንግዲያውስ እንደዛ ከሆነ መልአክና አህያ እኩል ነው በለኛ። እዚህ ክፍል ላይ በዛ ኮንቴክስት ስለተጻፈ አዎ እያልክ ነው አንተ ራስህ እየተናገርክ ነው። አንተ ነው ያልከኝ። አንተ ብራዘር ታዲያ እምነትህ ምኑ ጋር ነው ወዳጄ? ፍጥረት ሁሉ ይኸው ፍጥረት ሁሉ በመገዛቱ ስፍራ ሁሉ እግዚአብሔርን ባርኩ ይላል። ከፍጥረታቶች መካከል አህያ አንዱ ነው። ጸሎት ብለህ የምትወስደው ከሆነ ለአህያም አንተ ዳዊት እየጸለየ ነው እያልከን ያለው ማን? ዳዊት ወደ አህያ እየጸለየ ነው ያለው። ስለዚህ ባርኩ እያለ ያለው ሁለቱንም ተመሳሳይ መልኩ ነው። አህያውንም እንግዲህ አንተ ነው ያመጣው ብራዘር። አንተ ያመጣው ጥቅስ ላይ ልትደበቅ አትችልም ብራዘር። እኔ ያልኩት ልዩነት ስላላቸው ነው። ለአህያ ይሄንን ጥቅስ ማስረጃ አድርጎ ያመጣው ማን ነው? ይሄን ጥቅስ ማስረጃ አድርጎ ያመጣው ማን ነው? ለፍጥረት ስለተናገረ ይሄን ጥቅስ ወዳጅ አትደበቅ። እንደሱ እንደሱ አናወራም። አንዴ ወዳጅ የትም አትሄድም ብራዘር። የትም ረጋበን መጀመሪያ የእግዚአብሔር ቃል ውስጥ ማስረጃ ኦርቶዶክሳውያን የለንም በለኝና ከዛ ወደ ፈለግከው ደግሞ እንሄዳለን። ማን ነው ያለው አልከኝ? ምን ማለት ነው? ማን ነው ያለው? ካለ ስጠኝ ከእግዚአብሔር ቃል፣ ከሌለ እቀበልሃለሁ። መጽሐፍ ቅዱስ ውስጥ ከሌለ የወደ አባቶች ደግሞ እንሄዳለን። መዝሙር 103 የእግዚአብሔር ቃል አይደለም? አይ ነው መዝሙር 103 ነው፣ ግን ጸሎትን አጣንበት። ወደ መልአክ ጸልይ የሚል አሳየኝ። ኦኬ አሁን ዳዊት ምን እያደረገ ነው? ጥያቄን ተው ብራዘር፣ ጥያቄን ሰብስበውና መልስልሃለሁ። አሁን አሳየኝ። አንተ ማሳየት ነው ያለበት። ምኑ ጋር ነው የጸለየው? ምኑ ጋር ነው የጸለየው? ምኑ ጋር ነው የጸለየው? ምኑ ጋር ነው እየጸለየ ያለው ብራዘር? ቢሻው እግዚአብሔርን ባርኩ እያለ ለመላእክት እየነገረ ነው። ማንን ነው ባርኩ ያለው? እግዚአብሔርን። እግዚአብሔር ኦኬ። ስለዚህ ዳዊት እግዚአብሔርን ባርኩ ሲል ወደ መልአክ እየጸለየ ነው አልክ አይደል? አዎ ለመላእክት እየነገራቸው ነው እንጂ ለእግዚአብሔር እሺ ለፍጥረታቶች ሲነግር ዳዊት ወደ ፍጥረት እየጸለየ ነው። አዎ እየነገራቸው። ስለዚህ ምን እያለን ያለው ብራዘር? አሁን ቆይ አንዴ ቆይ በቃ አዎ ብለሃል ብራዘር። እችን አለ ምን ፈልገው አዎ ብለሃል። በጣም ጥሩ። አሁን አንተ ዳዊት የሚያደርገውን ነገር ወደ አህያ ትጸልያለህ ወይ ነው ጥያቄው። ወደ አህያ አልጸልይም። ኮንቴክስት አየወራል። አሁን ለምን ማጸልየው? ዳዊት ጸልየዋል እያልከን እኮ ነው ያለው ብራዘር። ዳዊት ወደ ፍጥረት ከፍጥረት መካከል አህያ አለ፣ ወደ አህያ እየጸልየዋል እያልከን ያለው። የመላእክቱ ለምን ትዘለዋለህ? መላእክት አንተ አሁን ስለ መልአክ እኮ ዘጋን፣ ተቀበልኩ። ይሄው ብራዘር መልአኩ ጋር ሄዳ አትደበቅ ብራዘር፣ አትደበቅ ብራዘር። እዚህ ላይ ቼክ አንበል እንለፍ ካለ ጥሩ ካለ አይዞ ብራዘር ካለ ጥሩ። ሌላ ጥቅስ አንተ ብራዘር ሌላ ጥቅስ እሺ ጥሩ አንተ እዛው ሰርኩሌት እያደረክ እዛው እየተሽከረከረ ነው። እኛን ማለት እንዲህ መንከራተት አይኖርባችሁም ኦርቶዶክሳውያን። ስለ ጸሎት ዳኒ ስለ ጸሎት እንደማያሳይ ማመን አለበት ማለት ነው ይህ ክፍል። አዎ ኦፍ ኮርስ ወደ መልአክ ስለመጸለይ እናንተ ማመን አለባችሁ እንጂ አይ ያው ነገርህ እኮ። እሺ አሁን አንዴ ወደ ሌላ ጥቅስ የምትሄድ ከሆነ ይሄ ክፍል ጥያቄያችንን ለማስረዳት በቂ አይደለም ማለት ነው። ወይም ጥያቄያችንን የሚመልስ ክፍል አይደለም። ወደ እነሱ ችግር የለም ለመጸለይ አይናገርም። አሁን ቅድም ምንድን ነው ያላችሁት? ወደ ጻድቃን የጸለየ አንድም አካል የለም አላችሁ። ካለ አሳየና። አሁን ዳዊት ምን እያደረገ ነው? ችግር የለም በቃ አሁን ዳዊት ምን እያደረገ ነው አልኩ። ንገረኝ፣ ይሄንን መልስ ቃል በቃል ንገረኝ። ነገርህ እኮ አሁን እኔ ቃል በቃል እንዲህ እያደረገ ነው በለኝ። ነገርኩ፣ እሱ ነግሯል። አሁን ይሄ ክፍል እንዲህ እያደረገ ወደ ሌላ ልትሄድ ነው እና አያስረዳምና ወደ ቀጣዩ ኦኬ። አሁን ዳዊት ምን እያደረገ ነው? ንገረኝ በቃ። ዳዊት አሁን ፍጥረትን አህያንም ባርኩ ሲል ምን እያደረገ ነው? ቃል በቃል ንገረኝ። አንተ ነህ እኮ ያመጣኸው፣ አንተ ነህ እየጸለየ ነው እያልክ ነው አይደል?
እሺ ምን እያደረገ ነው? እየጸለየ አይደለም አልከኝ አይደል? እኮ አሁን ዳኒ አይደለም ካለ እኔ ደግሞ እኔ እየጸለየ ነው አልኩ። መጸለይ አለበት እያልክ ነው። ቆይ እኔ ዳዊት እየጸለየ ነው አልኩ። ቆይ ሰማው እኮ። ስለዚህ አሁን አንተ ወደ ማን እየጸለየ ነው አልክ? ወደ መላእክት እኮ። አሁን እሺ እኔ ቃል በቃል አልኩ። እኔ ወደ መላእክት እየጸለየ ነው። አዎ ይጸልያል ብዬ መዝሙር 103 ቁጥር 20 ላይ አወጣሁልህ። ከዛ አንተ ምን አልከኝ? አይ እየጸለየ አይደለም አልከኝ። ስለዚህ አሁን እኔ ምን እያደረገ ነው ታዲያ አልኩ። እኔ እየጸለየ ነው ብዬ ቆሜያለሁ። እስቲ ጸሎት የሚል ቃል እንደው አሁን አንተ በጠቀስከው ክፍል ውስጥ ጸሎትን የሚያሳይ ቃል አለ? በጌታ ወደ እነሱ መጸለይን የሚያሳይ ቃል አለ ወይ? መዝሙረ ዳዊት ምንድን ነው? ጸሎት አይደለም መዝሙረ ዳዊት? አይ እንደሱ እኮ አይደለም። ይኸውልህ ወንድሜ አሁን ዝም ብለህ ዳዊት ሲዘምር አጣመው የሰጡህን ነገር በተጣመመ መንገድ ስለዋጥከው ያንኑ ነው እየተፈጸመ። ለምን ታረጋለህ? ተው ስለነገሌ ተው ስለሰጡኝ። አይ እውነት እኮ ነው ገብቶኛል። ይኸውልህ ይሄን የሰጡህን ክፍሎች እኔም ስለማውቃቸው ነው ጽፈዋል ከዚህ በፊትም። ጥሩ እንኳን አወቃችሁ። የእግዚአብሔርን ቃል ላልተነገረበት ዓላማ የመዋል ነገር ነው። እሺ አሁን እንደማመጥ ይኸውልህ እንደማመጥ በዚህ ክፍል ውስጥ ወደ መላእክት መጸለዩን የሚያሳይ ሐሳብ የለም። ነገር ግን እግዚአብሔርን እያመለከ ባለበት ሁኔታ ፍጥረቱን እግዚአብሔርን እንዲባርኩ ጥሪ እያቀረበ ነው። ይህ ደግሞ በአምልኮ ውስጥ የሚደረግ ነገር ነው። እኛ ታዲያ ስማኝ እባክህ ጨርስ። ሚውት አድርግ ሳሚ። ከጠየቅህ እኮ መስማት አለብህ ብራዘር። ካላዳመጥክ አንተ ነህ ማስረዳት ያለብህ። ኢቭን እኔ አግዝ ማለት አንተ የራስህ ያመጣውን ጥቅስ ራስህ ነህ መወጣት ያለበት፣ አግዝ አይደለም ብራዘር። ስለዚህ መላእክት እግዚአብሔርን እንዲባርኩ እየጠየቀ ነው። እንደገና ወረድ ብሎ ቁጥር 22 ላይ ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ እያለ ነው። ይህ ማለት ወደ ፍጥረቱ ጸልየዋል አያሰኝም። አንተ ግን መርጠህ ወደ መላእክት ላይ ብቻ አላከህ ወደ መላእክት ጸልየ ብለሃል። እንደዚያ ካልክ እኮ ወደ ፍጥረቶቹም ጸልየዋል ልትል ነው። ወደ ፍጡር ይጸልያሉ። እንግዲህ ፍጥረት ስንል ሕያዋን ፍጥረቶች አሉ፣ ግዑዛን ፍጥረቶች አሉ። ቅድም ዳኒ አህያ አብሮ ወደ አህያ ትጸልያለህ ያለው እንግዲህ ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ ስላለ ነው። እና ወደ ፍጡራን ወይም ወደ ፍጥረት ይጸልያል እያልክም ነው ወይ ነው ጥያቄያችን። እኔ ዳዊት ምን እያደረገ ነው ጥያቄ። ሲምፕል ይሄን ንገረኝ እኮ። እየጸለየ ነው ብለሃል አይደለ? እኔ ምን እያደረገ ነው ብለሃል አይደለም ካልከኝ አንተ ነው የምትመልስልህ። ዳዊት ምን እያደረገ ነው በዚህ ክፍል? ምን እያደረገ ነው? አንተ መልስ። እየጸለየ ጸሎት እያደረገ ነው። ወደ ማን ነው እየጸለየ ያለው? ወደ ማን ነው እየጸለየ ያለው? ወደ መላእክቱ። ሌላስ? ጥሩ። ወደ መላእክቱና ወደ ሌሎች ፍጥረታት ሲሆን መጸለይ ኮንቴክስቹዋል ይሆናል። አሁን ቆይ እኔ አላወራም፣ አንተ ታወራለህ። እንደዛ ነው የሚሻለው። አቁም። ወደ መልአክ ብለሃል አይደለ? ወደ መልአክ ብለሃል። እሺ ቀጥሎስ? ወደ ፍጥረታት እየተናገረ ነው። እየተናገረ አይደለም እየጸለየ ነው እንጂ። ምክንያቱም ዳዊት ጸሎት ማለት እግዚአብሔርና ፍጡራንን አንድ አድርጎ ስለሚመለከት ወደ እግዚአብሔርም ይጸልያል፣ ወደ ፍጡራንም ይጸልያል። መዝሙር 65 ላይ የነገረን ነገር እንግዲህ ውሃ በላው ማለት ነው። ምክንያቱም እዚያ ጋር ምንድን ነው ያለው? ስጋ የለበሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ እንጂ ወደ መላእክት ይሄዳል፣ ወደ ፍጥረቶች ሁሉ ይሄዳል አላለም። አየህ፣ መጽሐፍ ቅዱሳዊ ማስረጃ የሌለውን የስህተት ትምህርት በግድ መጽሐፍ ቅዱሳዊ ይሁን ለማለት ስትሞክር እንግዲህ የገባህበት የስህተት አረንቋ ነው ይሄ። አሁን አንተንም እያወራ ያለ የኦርቶዶክስ ቤተክርስቲያን ልጠይቅህ፣ እኔ ጠይቃችሁ ነው የገባሁት። አሁን አንተ ሌላ በጣም ብዙ ማስረጃ አለኝ። አምጣሽ። አሁን ይሄኛው በቃ ኢትስ ኦኬ፣ ችግር የለውም። ጸሎትን እንደማያሳይ ተገንዝበናል። ጸሎት ማለት አላስረዳልህም። ወደ ሌላው ጥቅስ እንሂድ። ኢትስ ኦኬ። ጸሎት ማለት መነጋገር ነው። ከማን ጋር መነጋገር? ምንም ከማንም የለውም። ጸለየ፣ ተነጋገረ አይደለም? ጸለየ ከማን ጋር ማለት እሱ አየው፣ ኮንቴክስቹዋል አረከው ማለት ነው። እኛ ከእግዚአብሔር ጋር ስንነጋገርና አንተ እንደሱ የምትለው
ቅድም ግዕዝ ስጠቅስ እኮ የምርም እንትን ግስ ምናምን ያጠና መስሎኝ። ጸለየ ግስ ነው አይደል? ጸለየ እንፍታው። ጸሎት ማለት መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ሲሆንና ጸሎት ሰዎች ጋር መነጋገር ሲሆን ጸሎት ከሌላ መላእክት ጋር መነጋገር ሲሆን ልዩነት አለ። ቆይ ይኸውልህ አንዴ ስማኝ። አሁን የኦርቶዶክስ ቤተክርስቲያን ቃላት እኮ ዩዜጅ እንጂ ሚኒንግ የላቸውም ብራዘር